እስከ 5 ዓመቴ ነው ልጅነቴን በደንብ ማቀው። እዛ ጊዜ ጀምሮ ዊልቸር ላይ ነው ያለሁት። የእድሜን ብዙ ጊዜ ሕክምና ላይ እምነት ቦታ ምናምን ነው ያሳለፍኩት። 5 ዓመት ጀምሮ እንደዚህ አይነት ነገሮችን ማሳለፍ ከባድ ነገር። አንድ ቀን ሬዲዮ ማይክ ፊት ቁጭ ብዬ እሰራለሁ ምናምን የሚል ምንም አይነት ሀሳብ መጥቶልኝ አያውቅም። ሀበሻ ጣም የሚል ፕላትፎርም ቀረጽንና የራሳችንን ፕሮግራም ጀመረን። አንተ ደግሞ ሳታስበው ነው የሆነ ፓሽንን ያገኘከው። ሱሳሱስ የሚባሉ ነገሮች ሞካክር ብቻ ነበር ሳይሆን ነበር። ጋዜጠኛ በመሆን በጣም ያተረፍከው ነገር አለ? በጣም ሼፕ አድርጎኛል። እውነት ጥሩ ሰው እንደሆነ አድርጎኛል። ዱርዬ የሚባል አይነት ሰው እንደዛ አይነት ሰው ነበር። ቻሌንጅ አለው እኮ በጣም ከባድ ቻሌንጅ አለው። እኔ አሁን ፍርሃት የሚባል ነገር እኔ ብዙ አላውቅም። ለዚህ ምድር ላይ ስትኖሪ ሁሌ ሰርቫይቭ ማድረግ አለብሽ። ህይወት ራሱ ሰርቫይቭ በነገራችን ላይ ወጣቱ ራሱ ላይ መስራት ያለበት በምን አይነት መንገድ ነው? ብዙ ኤጅ የሚያስብሉ ቀናቶች አሉ። እኔ ምግብ ያልበላሁባቸው ቀናቶች ግን ለዓላማዬ ስለሆነ ምንም አይመስለኝም። አለም በፈጣን ጉዞ ላይ ናት ያላችሁ። አንቺስ የት ናችሁ ያላችሁት? ዛሬ በበር ፖድካስታችን ጠንካራ ከሆነ ወጣት ጋር ረጅም ቆይታ እናደርጋለን። ሁላችሁም አብራችሁን ቆዩ። እንኳን ደህና መጣ ዲጂዮ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። በመጀመሪያ በጣም አመሰግናለሁ አክብረኸኝ እዚህ ድረስ ስለመጣ በጣም ቴንኪዩ። ለቅ ያለ ሪስፔክት አለኝ። እኔም አመሰግናለሁ የምታካፈለው ነገር አለ ብላችሁ ስለጋበዛችሁኝ እኔም አመሰግናለሁ። እሺ ዲጂዮ። አቤት። እስኪ እንግዲህ ለማያውቁክ ተመልካቾቼ ራስን አስተዋውቅልኝ። እሺ ዲጄ 14K ይባላሉ። የስራ የመድረክ ስሜ ነው። እንግዲህ በሱ ነው የምታወቀው። በቃ ብራንድ ስሜ ነው እና በሱ ነው ሁሉም ነገር ሶሻል ሚዲያ ላይም የስራ ስሜም በጣም ሁሉ ነገር የምሱ ነውና እንግዲህ ስም ላልሽኝ ዲጄ 14K ወይም 14K ማለት ነው። ምን ማለት ነው? ምን ማለት መሰለሽ ብዙ ጊዜ ብዙ ቦታ ነው የምጠየቀውና እኔ ገና ሬዲዮ በጣም ነው የማደምጠው። በጣም ሬዲዮ አድማጭ ነበርኩና በፊት ኤሌመንተሪ በመማር ሰዓት ከትምህርት ቤት መልስ እቤት ነው ብዙ ጊዜ የምውለውና እቤት ስውል ደግሞ ሬዲዮ በጣም አደምጣለሁ። ምንም የሚቀረኝ ሬዲዮ፣ ቴሌቪዥን ቻናሎች አልነበሩ እና ስራዬ እዛ ላይ ነበር ማለት ይቻላል ከትምህርት በኋላ ማለት ነው። እና ሬዲዮ ላይ መሳተፍ ፈለግኩ ማለት ነው። እና ግን በዋናው ስሜ መሳተፍ አልፈለግኩም። ስለዚህ የሆነ ስም እንዲኖረኝ ፈለግኩ ማለት ነው። እና ያኔ በእኛ 2000 ሚሊኒየም ማለት ነው፣ በፈረንጆቹ ደግሞ 2008 አካባቢ ነው። እና አንድ ፊልም ነበረ ሆሊውድ ላይ የወጣ ዴዝ ሬዝ የሚል የጄሰን ስታታም ፊልም ነበረ። እና እዛ ፊልም ላይ አንዱ ገጸ ባህሪው 14K ነው። እና ያው የሚሞት ገጸ ባህሪ ነው። ያው ያልሞትኩም አለው ነገር ግን ስሟ በጣም ደስ ስላለችኝ እሷን ስም ወሰድኳትና ለራሴ ሰጠሁት ማለት ነው። በዛ ስም ሬዲዮ መሳተፍ ጀመርኩ ማለት ነው። ጥያቄና መልስ እንደዚህ የተለያዩ ፕሮግራሞች ላይ ሬዲዮ ላይ መሳተፍ ጀመርኩ ማለት ነው። እና በጣም ቫይራል ወጣ ይሄ ስም። በጣም ማን ነው በቃ ብለው ሰዎች ሰፈር አጠያይቀው ይመጡ ነበር ቤት። በጣም ፌመስ ሆንኩበት ማለት ነው። እና እኔ ራሴ እስኪገርመኝ ድረስ እኔ ዝም ብዬ እንዳልኩሽ ለመሳተፍ ያክል ምናምን ነው እንጂ እንደዚህ እንትኑ የሆነ ነገር ያመጣል ምናምን ብዬ አይደለም። እና በጣም ከማስበው በላይ የሆነ ነገር በጣም እንትኑ እና ስሙ በዛ እንትን ነው። በዚህ ምክንያት ነው ለራሴ የሰጠሁት ማለት ነው ስሙ ዲጄ 14K። ግን ትክክለኛ ስምን ተመልካቾች ማወቅ ይፈልጋሉ ይመስለኛል። ብቻ እኔም ያው ማቀው መታወቂያ ላይ ነው ብዙ ጊዜ ማቀው። ምክንያቱም ይሄኛው ስሜ ኦልሞስት አሁን ወደ 15 ዓመት በላይ በዚህ ስም ነው የምጠራው። እና ከቤት ጀምሮ ማለት ነው የእናት አባቴ ሁሉ በቃ ያወጡልኝን ስም ረስተውታል ማለት ትችያለሽ። እና ዋናው ስሜ ምንተስኖት ታደሰ ነው የመዝገብ ስሜ ማለት ነው። ግን ይሄን ስም እንዳልኩሽ ማቀው እኔ መታወቂያ ላይ ነው። ብዙ ሰው
ስለ ሬዲዮ ስታወራ ሰማሁኝ በደንብ እና ከልጅነትህ ነው የመጣው። እስኪ ምን ተስኖት ዲጄ 14K በልጅነቱ ምን አይነት ልጅ ነበረ? እስኪ መለስ ብለን ከታች ስለ ልጅነት እንይ። ያው ምንም የተለየ እንትን የለውም። እንደማንም ኢትዮጵያዊ ሕፃን ነው ያደግኩት እና ግን ያው እኔ እስከ 5 ዓመቴ ነው በደንብ ማለት ልጅነቴን በደንብ ማቀው ማለት ከ5 ዓመት በኋላ ኦልሞስት ምን እስካሁን ድረስ ያው በሕክምናም በይው በእምነት በኩልም በይው ብዙ ነገር ሞክረናል። እስካሁን ድረስ ምንም ይሄ ነው የሚባል ሪዝን አልተነገረንም አናቅምና ከዛ ጊዜ ጀምሮ ኦልሞስት ዊልቸር ላይ ነው ያለሁትና ብዙ ጊዜን ከ5 ዓመቴ በኋላ ያለውን የእድሜን ብዙ ጊዜ ሕክምና ላይ እምነት ቦታ ምናምን ነው ያሳለፍኩት እና ትምህርትም እንደውም ዘግየት ብዬ ነው ትምህርት ራሱ የጀመርኩት እና ግን እስከ 5 ዓመቴ ባለኝ የእድሜ ክልል ውስጥ ማስታወሰው ይሄ የቄስ ትምህርት ቤት አለ አይደለ? እዛ በጣም ማር ነበር። ከዛ ውጪ በጣም ኃይለኛ ነኝ ይሉኛል። እኔ እንግዲህ አላውቅም፣ ኃይለኛ ነህ ይሉኛል እና መጫወት ምናምን ያው ጎማ ምናምን እንነዳለን እንደማንኛውም ሕፃን ልጅ ጎማ እንደዚህ ምናምን እንጂ የተለየ እንትን የለኝም ማለት እንደማንኛውም ኢትዮጵያዊ ሕፃን መሆን የሚገባውን ነገር አርጌ ነው ያደግኩትና ግን ከዛ በኋላ ያለውን ነገር እንዳልኩሽ ነው። ከዛ በኋላ ያለው የሕፃንነቴ ፓርት ኦልሞስት በሕክምና በምናምን እንደዚህ ያለፉ ናቸውና እሱን ነው ማቀው። እንግዲህ ከ5 ዓመት ጀምሮ እንደዚህ አይነት ነገሮችን ማሳለፍ ከባድ ነገር ነው። ስለ የፈለገ ቢሆን የሆነ አድጋህ አላደክም 5 ዓመት ላይም የሆነ አይነት ስሜት ይኖራል፣ የልጅነት ስሜት። ምን አይነት ስሜት ነበረ? እስኪ ከ5 ዓመት ጀምሮ ባለው ሁኔታ እውነት ለመናገር ምንም ተሰምቶኝ አያውቅም። እውነት ለመናገር ማለት ነው። ማለት እኔ ነገሮችን እንዴት አስባለሁ መሰለሽ መሆን ስላለባቸው ነው የሚሆኑት። ማለት አንዳንዴ ብዙ ሰዎች መቀየር ማይችሉት ነገር ላይ ብዙ ጊዜ ያጠፋሉ፣ ብዙ በጣም ያስባሉ ምናምን እና ማለት ማድረግ የምንችለውን ነገር አድርገናል። በሕክምና በእምነት በኩል ብዙ ማድረግ የምትችሉን ነገር እንደ ሰው እንደ ቤተሰብ አድርገናል እና ከኛ አቅም በላይ ለሆነ ነገር ብዙ መጨናነቁ ብዙ የሚያመጣው ነገር አልነበረም እና እንዳልኩሽ ቅድም ኩዮቼ ቀደም ብለው ነው ትምህርት ቤት የገቡት ምናምን። እኔ በጣም ዘግቼ ነው ትምህርት የገባሁት። የሕክምና ፕሮሰሶች ነበሩ ምናምን እና እነዛ ነገሮች ያለፉ ስለነበረ ይሄ ሌላ አይነት ስሜት ተስመንቱኝ አያውቅም። ምክንያቱም እነዛን ሂደቶች ነበር ሳስኬድ የነበረው። ከዛ በኋላ ነው ያው ትምህርት መማር አለብሽ እንግዲህ እንደ አንድ ሰው ከባድ ነበር። ያው እሱ እርግጥ ከባድ ነበር። ሀስሎች አሉት፣ በጣም ከባባድ ሀስሎች አሉት። ያኔ ዊልቸር ማግኘት በጣም ከባድ ነው። ትምህርት ቤት ይርቃል ከምትኖሪበት አካባቢ ምናምን እና መጀመሪያ ቋንቋ ነው የተማርኩት። ሰፈር ሂሳብና እንግሊዝኛ ሰፈር አስተማሪዎች በግል ከፍተው እዛ በቃ ቋንቋ ሂሳብና ማትስና እንግሊዝኛ የተወሰነ ነገሮችን እዛ ሞካክሬያለሁ እና ከዛ በኋላ ነው ወደ መደበኛ ትምህርት ቤት አንድ ብዬ የጀመርኩት ማለት ነው። ትምህርት ቤት አቀባበል ነገር እንዴት ነበረ? ቆንጆ ነው። ነገር ነበረ ትምህርት ቤት ውስጥ የነበረ ቆይታ ላይ እንዳልኩሽ ያው ሰፈር ቋንቋ ስማር በጣም እንደ ማስጠናት በይው እንደ ትምህርትም ሳይሆን ተጨማሪ ሂሳብና እንግሊዝኛን እንደ ማስጠናት አይነት ነገር ነው አስተማሪዎቹ ሲያደርጉ የነበሩት እና ዝም ብዬ ነበር እንደው እንትን ያልኩት። ብዙ ልጅም አልነበረም ምናምን ያኔ ብዙም እንትን አልነበረም። አንደኛ ክፍል ያው ተገባ። እኔ ኬጂ ምናምን አልተማርኩም እና ቀጥታ አንደኛ ክፍል ነው የገባሁት እና ከባድ ነበር። ዊልቸር አልነበረም። በቃ ከሰፈር ስለማይርቅ ትምህርት ቤቱ ማዘር ወይ አንድ ደግሞ በጣም እኔ ሲጀመር የሰው ፍቅርም አለኝ ፈጣሪ ይመስገን እና አንድ ልጅም በጣም እንደዚሁ ተዋውቅን ነበር እና ያው ተሸክመው ይወስዱኛል፣ ክላስ ያስቀምጡኛል፣ እማራለሁ፣ ከዛ መጥተው ይወስዱኛል። እንደዚህ ኦልሞስት 1 ዓመት ምናምን እንደዛ ተምሬያለሁ። 1 ዓመት 2 ዓመት እንደዛ ተምሬያለሁ በእንደዚህ አይነት መንገድ። ያው ከባድ ነው ማለት ከባድ ነገር አለው። አሁን አንዳንዴ ይሄ የሚያክል ልጅ እንዴት ትሸከማለህ ምናምን ነገር ይላል ሰው፣ አይረዳም።
ምናምን እና ደግሞ አለ ይሄ ምናምን የሚባል ነገር አለ እኛ ሀገር የተለመደች ነገር ምናምን። እርግጥ ሰው ከሀዘኔታ ከሚሰማው ነገር አንጻር ምናምን ነው፣ ግን ዝም ብለሽ ስታስቢው ደስ አይልም፣ ለአንቺ ደስ አይልም። እና ነበሩ ምናምን አስሎች፣ ግን ምንም አይመስለኝም ነበረ። ክላሴን ማር ነበር ምናምን፣ ጥሩ ተማሪ ነበርኩ። ኦልሞስት እስከ 4ኛ ክፍል ምናምን ቆንጆ ተማሪ ነበር፣ ቆንጆ ተማሪ ነበር። ለትምህርት የነበረ አመለካከት ግን እንዴት ምን ይመስል ነበረ በዛ እንትን ላይ? ያው ትምህርት ወሳኝ ነገር ነው፣ ምንም ጥያቄ የለውም። ይሄ ትምህርት መማር ፍላጎቱ ምንም ጥያቄ የለውም፣ ወሳኝ ነገር ነው። እና ደግሞ ትምህርት ወሳኝ ነገር ብቻ ሳይሆን ሁሉም ሰው ሰፈር የምታውቂያቸው ልጆች ጓደኞች ምናምን ትምህርት ቤት ስም ስለሚሄዱ አንቺ ከቀረሽ የሆነ የሚሰማሽ ነገር አለ። ስለዚህ ትምህርት ቤት መሄድ ማለት ትልቅ አቺቭመንት ነው። በቃ በጣም ደስ ይላል። እና ከዛ በኋላ ደግሞ የትምህርት ፍላጎትሽ፣ እንቅስቃሴው፣ አክቲቪቲው የሚመጣ ነገር ነው እና ጥሩ ነበር። በጣም መማር ነበር። ትምህርት አቀባበል ላይ ብዙ ችግር አልነበረብኝም። ብቻ ቆንጆ ነበር። ቆንጆ እስከ 4 እውነት እኔ ራሴ በደንብ አውቃለሁ። እስከ 4 ቆንጆ ተምሬያለሁ። እስከ 4 በጣም ቆንጆ ተማሪ ነበር። ከአራት በኋላ ምን ሆነ መሰለሽ? ከ4 በኋላ ትንሽ ጉርምስና መጣ። ማለት 3ኛ ክፍል ላይ ስገባ ዊልቸርም አገኘው፣ ቆንጆ ዊልቸር አገኘው። 2ኛ ክፍል አጋማሽ አካባቢ ላይ የሆነች ዊልቸር አገኘው በሰው ምናምን እና የሆነች ጠጋግነን ምናምን በሷ ትንሽ 1-5 ወሯ ምናምን ተምሬያለሁ። ግን 3ኛ ክፍል ስገባ አዲስ ዊልቸር አገኘው፣ አዲስ 00 ማለት ነው። 00 መኪና ማለት የትም ያልተነዳለ። ከዛ 3ንም 4ንም እንደዛ በሱ ተማርኩኝ። 5ኛ ግን እኛ ያኔ ስንማር ያው በፈረቃ ነበር እና 5ኛ ክፍል ስገቢ በፊት እስከ 4 ስንማር 2 አስተማሪ ይሆናል የሚያስተምረን ሁሉንም ትምህርት ማለት ነው። ግን 5ኛ ክፍል ሲሆን ግን እያንዳንዱ ሳብጀክት አንዳንድ አስተማሪ ያለው። ስለዚህ በቃ መፎረፍ መጣ ምናምን፣ ትንሽ ጉርምስና መጣ ምናምን እና አውቃለሁ እኮ ስጠፋ አሁን ከክላስ ስፎርፍ አውቃለሁ። እኔ ዊልቸር ተጠቃሚ ስለሆንኩኝ እንደማልጠፋ አውቃለሁ። የት እንዴት ማን እዚህ ጋር እንዲቀመጣል የሚለው ነገር ይታወቃል ባይ ሲምቦል። እና ግን በቃ ምንም እንትን የለም እዛ ያው በቃ ያለ ምናምን። ግን እንደዛም ሆኖ ብልጥ ተማሪ ነበርኩ በነገራችን ላይ። አንዳንዴ 6ቱንም ላልገባ እችላለሁ እና ግን ደግሞ ብልጥ ተማሪ ነበርኩ ማለት መጨረሻ ላይ መጥቼ ምን ቤት ስራ እንደተሰጠ ምናምን በደንብ ጠይቄ ምናምን ነገር ቤት ሲሄድ በቃ በደንብ ነው የምሰራው። በቃ እንደደንብ ነው የምሰራው። በቃ ከመጽሐፍ ላይ ምናምን አንብቤ ምናምን በደንብ ነው የምሰራው። እና ከዛ በኋላ ግን ማለት በእንደዛ አይነት ወይ ቀጠለ። በጣም ማለት በጣም አስቸጋሪ ተማሪ ነበርኩ እውነት። ከ5ኛ ክፍል በኋላ አስቸጋሪ ተማሪ ነበርኩ። ብዙ ጊዜ ወላጅ እንዳመጣ ይደረግ ነበር ምናምን ማለት በቃ ነበርኩኝ ማለት ይቻላል ብዙ ነገር ውስጥ። አዎ በቃ ጥሎቹ ውስጥ ምኖቹ ውስጥ በቃ ይሄ እንዴት ነው በቃ ይሄ በፍንዳታ ምናምን የሚባል ነገር አይደል? ያኔ በቃ ምንም የሚታየን ነገር ይሄ ጨዋታው ምናምኑ ነው እንጂ ሌላ ነገሩ ቀስ ብሎ ይደርሳል የሚል ነገር አይነት ነበር የምናስበው። እና እርግጥ ስህተት ነው፣ እውነት ስህተት ነው። ግን ያው ያጋጥማል። ይሄ በእድሜ የበሰልሽ ስትመጪ ነው ነገሮች የምታገናዝቢው። እና ያኔ የነበርኩበት እድሜ ጓደኞቼም በዩ ምናምን ሁላችንም ምንም አይመስለንም ነበረ። እና በቃ ያቺ የውጯ ላይፍ ደስ ትለን ነበር። እና ትምህርት ቤት ውስጥ በጣም ነው የምፈራው። ልክ እንደ አንድ ጋንግስተር መሪ ነው የምታየው። በጣም ብዙ ሰው ነው አጅቦኝ የሚሄደው የሚቀመጠው። አስተማሪዎች ሁሉ ይፈሩኝ ነበር፣ እንኳን ተማሪ ማለት ነው። ማንም ሰው በታሪክ እኔን አይናገረኝ። በጣም በቃ በትልቅ አክብሮት በትልቅ ፍርሃት ነው እኔ ጋር የሚቀርቡትና በጣም ነበር የሚፈሩኝ። ምክንያቱም በቃ ብዙ ሰው ታጅቤ ነው የሚሄደው። በቃ ልክ እንደ ጋንግስተር በቃ እንደዛ ነገር ነበረ እና በጣም ይፈሩኝ ነበር እውነት። እና ግን ደግሞ በጣም ስለሚወዱኝ ነው። እኔ ማለት ጂኒስ ተማሪ ሆኜ አይደለም ወይ በጣም ሀብታም ልጅ ሆኜ በገንዘብ ይዣቸው ምናምን አይደለም። አላቅም እኔ ፈጣሪ የሰው ፍቅር ሰጥቶኛል እና በጣም ይወዱኝ ነበር። በጣም ከኔ ጋር ማሳለፍ ከኔ ጋር መሆን ምናምን በጣም ይወዱ ነበር። እና ለዛ ይመስለኛል አላቅም። እንደውም ብዙ ጊዜ አስተማሪዎች ወላጅ ይጠሩና ግን ምንድነው እኛ ራሱ እኛ ምንለውን እንኳን እንደሱ እሱ እንደሚለው አይሰሙም።
እና ምን አይነት ነገር ቢይዛቸው ነው ምናምን በቃ በጣም ነበር የሚገረሙት አስተማሪዎች። እና ግን ቆንጆ ጊዜ ነበር የኛ ጊዜ፣ ቆንጆ ጊዜም ነበር መሰለኝ ያኔ ጊዜውም ቆንጆ ጊዜ ነበር መሰለኝ። እና እስከ 8 እንደዛ። ግን አንድ ቀን ወድቄ ምናምን አላውቅም፣ ክላስ የወደኩበት አጋጣሚ የለም። ታጣና ነበር እንዴ ታዲያ? ከተማሪ ከልክ ቤት እየገባ እንደ ተማረ ሰው አክት ኢትዮጵያዊ ተማሪ እንደዛ ነው ያለፈውና በቃ ምንም ክላስ አልወደኩም። እስከ 8 ሚኒስትሪ ጨረስኩ። ከዛ ሃይስኩል ተገባ። ሃይስኩልም ያው ቀጠለ ያለው ነገር። ከዛ በኋላ ያለው ነገር በጣም ያቆያል። ይሄ ወደ ስራው ዓለም የመጣህበት ምናምን ነገር እስኪ ምንድን ነው መሰለሽ፣ ልክ 8ኛ ክፍል ምናምን አካባቢ ያለው በቃ ሬዲዮ ላይ የመስራት ቻንስ መጣ። ያ ቅድም ያልኩሽ ይሄ ሬዲዮ ላይ ሳተፍ የነበረው ፓርት ምናምን በቃ ለምን መተ ጆይን አታደርገንም፣ ለምን አትሞክር ምናምን የሚል ነገር መጣ። በጣም ፋሚሊያር ሆኜ ነበረ። እና እኔ አንድ ቀን ሬዲዮ ማይክ ፊት ቀርባለሁ፣ ማይክ ፊት ቁጭ ብዬ እሰራለሁ ምናምን የሚል ምንም አይነት ሀሳብ መጥቶልኝ አያውቅም። በጣም ትልቅ ሙያ ነው። በጣም ማለት በጣም ከባድ አድርጌ ነው ምስለው የነበረው ሬዲዮ መስራት፣ ቴሌቪዥን ላይ መስራት ምናምን። እና ምንም ሚኒ ሚዲያ ምናምን ትምህርት ቤት ስማር ሚኒ ሚዲያ የሆነ ክበብ ምናምን እንደ ገብቼ ሁሉ አላውቀውም። አንዳንዴ አሁን መሰረት ይሆንሻል እዛ ውስጥ ስትሳተፊ ምናምን። እና እኔ እንደዛ አይነት ነገር ተሳትፌ አላውቅም። ማለት ገፋፍቶኝም አያውቅም። ቅድም እንዳልኩሽ ትንሽ አስቸጋሪም ነገር ስለሆንኩኝ ማለት ነው። እሺ አልኩኝ። እኔ ደፋር ነኝ በነገራችን ላይ እውነት ለመናገር ከፈጣሪ ውጪ እዚህ ምድር ላይ ምንም ነገር የምፈራው ነገር የለም። ምንም በጣም ደፋር ነኝ። እና እሺ ነው ያልኳቸው። አላንገራገርኩም። ሄድኩኝ ምናምን ነገር። የሆነ ቀን ስቱዲዮ ሄድኩኝ። ከዛ አንድ ጥበብ በዜማ የሚባል ፕሮግራም ነበረ። በጣም የሚወደድ ፕሮግራም ነበረ። እና ከዛ ዋና አዘጋጁ ነበር ምናምን። እንዴት መረጃ እንደሚዘጋጅ እንዴት ምን የማውቀው ነገር የለም። ብቻ የሆነ እንደዚህ ምናምን ነገር አሉኝ። የሆነ ነገር ነገሩኝ እና ተገባ። ከዛ በቃ ቅዳሜ ቀን ነው አስታውሳለሁ። ቀኑ ከ11 እስከ 1 ሰዓት ድረስ እስከ ምሽቱ 1 ሰዓት ድረስ ሰራን ማለት ነው፣ 2 ሰዓት። እና በቃ ስወጣ ማናጀሩ በጣም ገረሙ። ሌላ ቦታ ሰርታል ምናምን ነገር አለኝ። አይ ነው እኔ ዛሬ ገና ማይክ ፊት መቀመጤ ነው ምናምን ነገር አልኩት። አዎ እና በጣም ቆንጆ ፐርፎርም ነው ያደረግከው ምናምን አለኝ። ዛሬም ደስ አለኝ በቃ። እና የነበረው አድማጭ ምናምን ነበር ያኔ ብዙ። በቃ እንዴ እንደዚህ ነው እንዴ በቃ ምናምን የሚሰራው ምናምን ብዬ ከዛ ያው ተቀጠለ። ከዛ ምን ሆንኩኝ መሰለኝ ሺፕ መሆን ጀመርኩ። አሁን ትንሽ ሬዲዮ ላይ የሰራው ነው በጣም ታውቂ ያለው ምናምን። እና ይሄ አሁን አልባሌ ቦታዎች ላይ መገኘቱ መበጥበጡ አለ አይደለ? እሷ ነገር በቃ መቀነስ አለባት ብዬ ትንሽ መቀነስ ጀመርኩ ብዙ። እና ፎከስ ማድረግ ጀመርኩ። በቃ እዚህ ጋር ትምህርቴን እማራለሁ። አዎ እዚህ ጋር ደግሞ ሬዲዮ ስራዬ ላይ ደግሞ በደንብ ፎከስ ማድረግ ጀመርኩኝ። ትንሽ እንደሰራውኝ እንደውም ሙሉ ፕሮግራሙ ኃላፊነት ለእኔ ተሰጠኝ። አልተጋጨም። ምክንያቱም ፕሮግራሙ ቅዳሜ ነው እንዳልኩሽ፣ በሳምንት አንዴ ነው የሚተላለፈው ቅዳሜ። ትምህርት ያው በፈረቃ ነበር የምንማረው። ስለዚህ ብዙም አልከበደኝም ነበር። አቴንሽን ሙሉ በሙሉ የሆነ አንዳንዴ የሆነ ደስ የሚልህን ነገር ወይ ስታገኝ ምናምን ነገር እዛ ነገር ላይ ትኩረት ሰጥና ትምህርት ሙሉ በሙሉ እና ቤተሰብ ራሱ ተቀባይነቱ እንዴት ነበረ በዚህ ሲቹዌሽን? አይ ቲንክ ቤተሰብ ጋር ምንም ችግር የለብኝ። የራሴን ነገር በነፃነት ነው ማስኬደው። ያው እንደ ቤተሰብ አስተያየት ምናምን ሊሰጡሽ ይችላሉ እንጂ በዚህ በኩል ብቻ ምናምን የሚለኝ ቤተሰብ አልነበረም የነበረኝ። እና እኔ ብዙም ማለት ነገሮችን ቀላል አድርጊ ነው የምሰራቸው እስካሁንም ድረስ። ለወደፊትም እንደዛ ነው የማደርገው። ብዙም ይሄ የሚጎራበጠኝ ነገር ያለ አይመስለኝም። እና ትምህርቴን እማራለሁ፣ ከዛ ደግሞ ያንን ስራ እሰራለሁ። ከዛ ቀስ ቀስ ያው እዛው የጆርናሊዝም ኮርሶች፣ አጫጭር ኮርሶች፣ የተለያየ ነገሮች ምናምን በሬዲዮ ጣቢያው በኩል መውሰድ ጀመርኩኝ ምናምን። እና ከዛ በቃ ሃይስኩል ላይ ያው ሃይስኩልም ትንሽ ወጣ ገባ አልነበር፣ ግን ቆንጆ ነበር። እና
ከዛ ያው ሃይስኩል ጨረስኩኝ። ከዛ ሌላ ፕሮግራም ተጨመረልኝ ምናምን ነገር እሱንም የሰራው ምናምን። ለምን ደግሞ የራሴን ፕሮግራም ደግሞ ቢውልድ አላደርግም? ሁሌ ሰው የጀመረውን ከመስራት ኖር እስቲ ብለን ያው ከአንድ ጓደኛ የነበር ሳሚ የሚባል ከሱ ጋር ሀበሻ ጣም የሚል ፕላትፎርም ቀረጽንና የራሳችንን ፕሮግራም ጀመርን እዛው ሬዲዮ ላይ ማለት ነው። ሀበሻ ጣም ደስ የሚል እንትን አለው። የተወሰነ ነገር ስለ ሀበሻ ጣም ምን ላይ ነው የሚተላለፈው? ምን አይነት ፕሮግራም ነው? እንግዲህ እሺ ብዙ ምን ነበር እኛ ያሰብን የነበር ነው መዝናኛ፣ መረጃ፣ ቁም ነገርን እንዲኖረው ነበር ያሰብን የነበረው እና ፕሮግራሙ ከዛ በኋላ ቀረጽ ነው ፕላትፎርሙን ምናምን ፕሮፖዛሉ ምናምን ቀረጽ ነው። ሰዓት ጠየቅን ምናምን ከዛ ሰዓት ተሰጠን እና ልክ እኔ ሃይስኩል እንደጨረስኩኝ በቃ እንትን የገባሁት ወዲያው። በፊትም ቢሆን ኮምፒውተር እማራለሁ ብዬ ስለማስብ ሞር አንደኛ ጊዜው የኮምፒውተር ማለት በቃ ፊውቸራችን ሞር ከአይቲ ጋር ምናምን የተያዘ ነገር እንደሆነ ኮንሲደር አደርጋለሁ እና ያኔ እመለሳለሁ ወደ ጠየቅሽኝ ጥያቄ እና ያኔ ምን አለ መሰለሽ ሰው ኢንጂነሪንግ እንድትማሪ ቤተሰብም እንደዚህ አይነት ትምህርቶች በቃ ኢንጂነር እንድትሆኚ ምናምን ነበር የምትገፋፊው እና እኔ ደግሞ መለከት ነበር ብዙ ጓደኞቼ ቀደም ታላላቆቼ ምናምን ሄደው ተመርቀው መጥተው ምናምን ቁጭ ነው ስራ የለም እና እንደውም ሞር እኛ ገንዘብ እናንቀሳቀሳለን። እንደውም እነሱ እኛ ተማሪ እየተማረን ገንዘብ የሆነ ገንዘብ ይኖረናል። እነሱ ሞር ዩኒቨርሲቲ ጨርሰው መጥተው ምናምን ቁጭ ነው ስራ የለም ምናምን እና እኔ ደግሞ ምንም ማለት እኔ እንትን ነው ማየው ይሄ የጓደኛ ግፊት የቤተሰብ ጫና ምናምን ብዙ የሚገፋኝ አይነት እሱ አይደለሁም። ፊውቸሪቲን ነው ማስቀደመው እና አለው በቃ ትምህርትም ስማር የዛኔ ሳስብ ምንድን ነው የምማረረው ምንድን ነው ከዚህ በኋላ ጥሩ ነገር ያለው ምናምን ብዬ ለራሴ ሳስብ እየመጣልኝ ነገር ምንድን ነው ኮምፒውተር በቃ አይቲ ነክ ነገሮች ፊውቸሪቲያቸው አሪፍ እንደሆነ ነው የተሰማኝ እና ደግሞ እኔ ጀስት ዊልቸር ላይ ነው ያለሁት ቁጭ ብዬ የምሰራው ነገር ይሄ ላይታች ምልበት ምናምን እንደዚህ አይነት ነገር አይደለም እና ብዙ ኦፖርቹኒቲዎች አሉትና ሞር ከኔ ጋር የሚሄድ ነገር ነው አልኩና ሃርድዌር ኔትወርክ ሰርቪስ ነው የጀመርኩት መጀመሪያ። ከዛ ሌቭል 4 ጨረስኩ በሱ በ2 ዓመት ምናምን ነገር ዲፕሎማዬን ወሰድኩኝ። ከዛ ጊዜ አላጠፋውም ዲግሪ ኮምፒውተር ሳይንስ ደግሞ በማታው ጀመርኩ ማለት ነው እና ከዛ በኋላ ቀን ምን አደርጋለሁ ትንሽዬ ያው ሬዲዮ እንዳለ ሆኖ ማለት ነው የሬዲዮ ስራው እንዳለ ሆኖ ቀን ምን አደርግ ነበረ ትንሽዬ እንትን ከፈትኩ ለራሴ ትንሽዬ ቤት ተከራየሁኝና ፊልም መጫንና ኮምፒውተሮች መጠገን ጀመርኩ እና ቀን ኦልሞስት እስከ 11 ሰዓት እንደዛ ሰራለሁ። ልክ 11 ሰዓት ሲል ክላስ ሄዳለሁ እና በቃ ዝም ብዬ ነው የጀመርኩት ጊዜን ማለት ያንን ላይፍ ትቼዋለሁ። አሁን በፊት ያልኩሽ የማስቸገሩን ምናምን ይሄ ምናምን አልባሌ የምንላቸውን ነገሮች ትቼዋለሁ እና አዎ በቃ ሼፕ ያደረግኩ ነው የመጣው የነበርኩት እና በቃ ትቼዋለሁ እና ራሴን በጣም ቢዚ ማድረግ ነበር መፈለግ የነበረው እና ይሄ ገንዘብ ምናምን አስቤ አልነበረም ስራውንም የጀመርኩት ሞር እንደው በቃ ጊዜን በደንብ ለመጠቀም በሚለው ነው። ከዛ እኔ እንጃ እኔ ብዙም ማለት ቀለል እንዳልኩሽ ነው። እኔ ምን አደረኩኝ መሰለሽ እንደውም እሱን ስከፍት ዝም ብዬ ነው ክላስ ሄድኩኝ የሆነ ትንሽ የቤት ናት እና ይከራያል ተብሎ ተለጥፎ እና ዝም ብዬ በድፍረት ሳይሆን ነው ጠራኋቸው እና አከራዩን ስንት ነው ምናምን አልኳቸው። ያኔ 600 ብር ምናምን ያሉኝ በጣም ትንሽ ናት ቤቷ 600 ብር ግን አልነበረኝም 600 ብር ራሱ ማለት ነው። ከዛ በኋላ እሺ አልኳቸው እመጣለሁ ምናምን ብያቸው ሄድኩኝ። ከዛ አንድ ጓደኛ የነበረች ደወልኩላትና በጣም እንግባባለንና የሆነ 600 ብር ስጭኝ አልኳት እና እሺ ምናምን አለች ተቀበልኳት። እዛ ሰጧቸው ለሴትዮዋ ከተከራዩት። ከዛ በንጋታው ከፍተን ስናየው ቤቱ በጣም ነው የሚያናደው በጣም ማለት በቃ ብዙ መጽዳት አለበት ምናምንና ገና ስታየው ተስፋ የሚያስቆርጥ ነገር ነበርና ከዛ ምን አደረኩኝ መሰለሽ አጸዳ ነው ምናምን። ከዛ
ከምሰራበት ሬዲዮ ጣቢያ ይሄ ለስራ ተብሎ የሚመጡ ጋዜጦች አሉና ከተነበቡ በኋላ በጣም የተከመሩ ጋዜጦች ነበሩ። እነሱን አመጣው ምናምን ነገር ልጥፍጥፍ አደረግ ነው ምናምን ከዛ የሆነ ምንጣፍ ምናምን አደረግንበት ምናምን በቃ ባንድ ያሳመር ነው ማለት ነው። ቤቱ በጣም ያስቀያሚ ነበረ። ከዛ ይሄ አሮጌ ዲስኮች ምናምን ነበሩ እነሱን ለጣጠፍንበት ምናምን በጣም ሌላ ቫይብ ሰጠው ማለት ነው ባንዴ። አዎ ከዛ በኋላ በቃ ከቤት የሆነ ትርፍ ጂፓስ ነበረ። ትርፍ ጂፓስ ወሰድኩኝ። ከዛ ፒሲ ነበረኝ ፒሲን ወሰድኩኝ። ከዛ በኋላ በቃ የሆነ ጠረጴዛ ምናምን ራሳችን እዛው ሰራን ምናምን ያወጣ ነበረ በዛ ጊዜ። አዎ ማለት አላቅም እኔ እንዳልኩሽ ቢዝነሱን አጥንቼ ምናምን አይደለም የገባሁት። አንዳንዴ ገንዘብ ልትሰሪ ስትፈልጊ ገበያ የምታጠኙ ነገር ምናምን አለ አይደል። እኔ ምንም እንዳልኩሽ ጊዜን ኦልሞስት ከትምህርት የማታ ስለሆነ መማር የነበረው በጣም ሰፊ ጊዜ አለ እና ሬዲዮ ኦልሞስት በሳምንት አንድ ቀን ምናምን ነው የምገባው እና ያኔ ምንም ኮሚኒቲ ሬዲዮ ነው በነገራችን ላይ የጀመርኩት ሬዲዮ እና ኮሚኒቲ ሬዲዮ ስትሰሪ ገንዘብ የለሽ በቮለንቲር ነው የምታገለጊው እና ግን በቃ ስሜቱን በጣም ስለምወደው ምንም አይመስለኝም ነበር እና ከዛ በኋላ በቃ ቤቷን አሳመርናት ምናምን ተከፈተ። ከዛ እውነት ነው የምልሽ በመጀመሪያ ቀን 400 ብር ምናምን ሰራው ማለት ነው። አልኩኝ ይሄ ነገር እኮ በቃ በጣም ብዙ ብር ሊያመጣ ነው አልኩኝ እና ትንሽ እኔ ደግሞ ሰውም እንዳልኩኝ ሰውም ስለሚያቀኝም ምናምን እና ደግሞ ሰው ምን ይፈልጋል ብዬ ሳስብ ሞር ሰው ይሄ በጣም ኳሊቲ ያላቸው ፊልሞች ምናምን እና ቶሎ በተለይ ደግሞ ተከታታይ ፊልሞች ምናምን የሚታዩበት ጊዜ ነበር በደንብ እና ቶሎ እግር በእግር የምታመጭ ከሆነ በቃ አንቺ ጋር ነው ሰው። አንድ ፊልም እንኳን ያኔ ብዙ የሚያይ አልነበረም እውነት ለመናገር ግን እነዚህ የአሜሪካ ተከታታይ ፊልሞች ምናምን በጣም የሚታዩበት ጊዜ ነበር እና ቶሎ ሰው ያንን ይፈልጋል። ስለዚህ እኔ ደግሞ ምን አደርጋለሁ ያው ለስራ ሬዲዮ ጣቢያ ሲሄድ በጣም ነፃ ኢንተርኔት አለ ፒሲን ይዤ ነው የሚሄደው። በቃ አንድ ጊዜ የሆነ ማአት ፊልሞች አዝዤው ስራዬን ጨርሼ ምናምን እስከወጣ ድረስ ፊልሞቹ ወርደው ነው የሚጠብቁኝ በጣም ፈጣን ኢንተርኔት ስለነበር እና ኤችዲ ኳሊቲ ናቸው ምናምን ነገር። ከዛ በኋላ በዛ ደግሞ ኮምፒውተር ይመጣል ምናምን ኮምፒውተር የሚሰራ ይመጣል ኮምፒውተር አሽጥልኝ ብሎ ይመጣል ምናምን ብዙ ነገር አለ እና በቃ የሆነ ሰዓት በቃ በጣም ብር መጣ ምናምን እና ማለት ከኔ አቅም በላይ የሆነ ብር መጣ ያላሰብኩት አይነት ምናምን። ከዛ ምን አደረግኩኝ በቃ ከቤት ምናምን ነገር ምንም ያው በፊትም ብዙም ይሄ ከቤት ፈላጊ አይነሱ አይደሉም። ይሄ አለ አይደል ከቤተሰብ ለተለያየ ድንገት ወይ ለጸጉሬ ወይ ለሞባይል ካርድ ምናምን ገንዘብ ብጠይቅ ነው እንጂ ይሄ ገንዘብ ከቤተሰብ የሚጠይቅ አይነሱ አልነበርኩም። እና ግን እንደውም ገንዘብ ሲመጣ እንደውም ሞር ለቤተሰብ የሚያግዝ አይነት ሰው ነው የሆንኩት እና እንዳልኩሽ አላጠፋም ገንዘብ። ሱሳሱስ የሚባሉ ነገሮች በፊት ሞካክር ብቻ ነበር ሳይሆን ነበር በደንብ እና ግን እኔ ምን አስባለሁ መሰለሽ አንቺ የሆነ ነገር ያደረግሽ መጥፎ ነው ብትይኝ ልሰማሽ አልችልም። እኔ ራሴ ሞክረዋለሁ በደንብ አዎ እና ያኔ ጫት በደንብ በቃ ሰው ይቅማል ምናምን እና በቃ ይሄ እስቲ ቆይ ሰው ባካበደው ነገር ብሎ ቃንኩኝ። ሳስበው ምንም ጊዜያዊ ደስታ ነው ገንዘብ ነው የምታጠፊው ግን የሆነ ቅዠት ነው። ከዛ ደግሞ ብዙም ሁሌ ሩቲን ያው ኪሳራ ላይ ነሽ ማለት ገንዘብ ያስወጡሻል ምንም የሚፈይድልሽ ነገር የለም። ተወኩት መጠጥ ምናምን እንደውም እኔ መጠጥ በጣም ጠጣ ነበር እንደውም ስጠግብ ላይ ነው የምደፋው እና በጣም ሰው ይገረም ነበር ራይ ነው የምደፋው መጠጡ እና እሱንም ተወኩት። ግን አሁን ያንን ገቢ አገኘክ የራስህን የሆነ ቤት እንትን አልክ ተከራየክ ነገር ለስራም ለስራም ለሁሉም ነገር ማለት ነው። ከዛ በኋላ አሁን ሀበሻ ጣዕም ላይ በደንብ የምትታወቅ ሰው ነክ እንዴት ሆነ ግን የዛ ነገር ቤቱ ተዘጋ እንዴት ወደዛ ነው? ምን አለ መሰለሽ እንዳልኩሽ ነው ሀበሻ ጣዕምን እየሰራው ነው በሳምንት አንድ ቀን አለኝ እዛው ኮሚኒቲ ሬዲዮ ላይ። ከዛ እዛ ጅማ ያለው እዚህ ኮሚኒኬት በጣም ማድረግ ነበረ ከታዋቂ ሬዲዮ አዘጋጆች ጋር ከአርቲስቶች ጋር እዛም ሆኜ ምናምን ነገር በስልክ ምናምን አስገባቸው ነበረ ራሱ አርቲስቶችን እንደዚህ አዳዲስ ስራ ይዘው ሲመጡ ምናምን ነገር እና ኮኔክሽን ነበር ራሴ በጣም ማለት ራሴ ነኝ እንትን ያልኩት
ስልካቸውን ፈልጌ ያገኛለሁ፣ አወራቸዋለሁ፣ እንደዚህ ምናምን ሰራለሁ ምናምን እላቸዋለሁ። እና ሞር ግራጁዌት እንዳረኩኝ ወደ አዲስ አበባ ሙቭ እንደማድረግ አቅ ነበር ራሴ በቃ እንደ እቅድ የያዝነው ነገር ነበረ። እና አንድ ጓደኛዬም አለ ዳኒ ይባላል። በጣም ወንድሜ ነው፣ ጓደኛዬ ብቻ አይደለም። አሁን ፋና ብሮድካስቲንግ ኮርፖሬት ነው የሚሰራው ስፖርት ጋዜጠኝነት ላይ በጣም ወንድሜ ነው። እና እሱ ጆርናሊስት ተማሪ ሆኖ ለእንትን ለትሬኒንግ ምናምን ለማድረግ እኛ ጋር ነበር የሚላኩት እና ትውቃችን በዛ ነበረ። እና አበሻ ጣም ላይም አብረን የሰራን ምናምን እሱም ክላስ የተማረ ምናምን እኔም የተማርኩኝ በቃ ግራጁዌት ስናደርግ አዲስ አበባ ሄደን ፕሮግራሙን እዛ እንጀምረዋለን ምናምን ብለን ነበረ። እና እሱ ከኔ ቀድሞ ግራጁዌሽን ስላደረገ ፕሮፖዛል ምናምን አዘጋጀንና እሱ እዚህ መጣ ማለት ነው። አየር ሰዓት ምናምን የምናገኝበትን መንገድ እንዲፈልግ። ከዛ እኔ ደግሞ ኦልሞስት እንዳልኩሽ እዛም የሰራው ከዛ ደግሞ እዚህ ጋም የኮምፒውተር ጥገናውን ምናምን ደግሞ የሰራው ደግሞ ክላስ ማር ነበረ ኮምፒውተር ሳይንስ ስራ ጅማ ላይ ነው። ከዛ በኋላ ምን እናደርግ ነበረ እኔም ጨረስኩ ክላስ እና እሱም እዚህ መጥቶ ያው እንዳልኩሽ አየር ሰዓት ምናምን ብዙ ሬዲዮ ጣቢያዎች ምናምን ፕሮፖዛል አስገብተን ምናምን አየር ሰዓት እየጠበቅን ነበረ። ከዛ አህዱ ተቀበሉን ማለት አህዱ ኤፍኤም ተቀበሉን፣ አየር ሰዓት ተሰጠን ማለት ነው። ከዛ እኔም ግራጁዌት አረጌ ኦልሞስት 1 ወር አልቆየውም እዚህ ሙቭ አደረግኩኝ ወደ አዲስ አበባ። ከዛ አህዱ ጀመረን ማለት ነው። ሀስል ነበር፣ በጣም ከባድ ነበር የእውነት በጣም ከባድ ነበር። እንደምታስቢው ሰው አሁን ሬዲዮ ላይ ምናምን ሲሰራ በጣም ቀላል ይመስላል። በጣም ከባድ ነበረ። ምክንያቱም አንደኛ በጣም አህዱ ያኔ በጣም የፈመሰበት ጊዜ፣ በጣም አህዱ ላይ በቃ አየር ሰዓት ማግኘት ማለት በቃ የሚገርም በጣም የሚደመጥ ቤት ነበረ ምናምን። እና ከዛ በኋላ እኛ የተሰጠን ሰኞ ከ4 እስከ 6 ምሽት እና እኔ ሰፈሬ ሳሪስ እና ከሳሪስ የዚህ ሲኤምሲ ሚካኤል ነው አህዱ ስቱዲዮ እና ሩቅ ነው። ያኔ ሞተር አልገዛውም። ሞተር አለኝ አሁን የምንቀሳቀስበት እና ያኔ ሞተር አልገዛውም እና በጣም ከባድ ነበር ማለት ትራንስፖርት ከባድ ነው። ከዛ ደግሞ ምኑን ስራችንን ደግሞ ምን አከበደብን መሰለሽ? ኮሮና መጣ። ኮሮና ሲመጣ እንዳለ ገበያው ሞተ ማለት ነው እንዳለ። እና ስፖንሰር ዘጭ ብሎ ነው የጠፋው። በቃ ለመንቀሳቀስም ከባድ ጊዜ ነበር ያኔ። እንደምታውቂው ከቤት አትውጡ የሚባልበት ነው። ትራንስፖርት ላይ ምን ላይ በጣም ብቻ ችግር ነበር። እንደገና ማታ ነው የኛ ስራ። ማታ ደግሞ ኦልሞስት 6 ሰዓት ወጥተሽ ከዚህ ከሲኤምሲ ሚካኤል ሰፈር ለመመለስ ትራንስፖርት የለም። ስለዚህ ምን አደረግን እኛ እዚህ ፊት ለፊት ላይ አንድ ሆቴል ነገር ነበረ እና እዛ ሂደን ሴትዮዋን አወራናት። እዚህ ነው የምንሰራው፣ በቃ እዚህ አልጋ እንያዝ እና ምናምን አልናት። ችግር የሰራችሁ ልታድሩ? አዎ በቃ አድረን ጠዋት ወደ ሰፈር ለመመለስ ማለት ነው። ከዛ በኋላ አግባባናት ምናምን እሻለች። ከዛ 6 ሰዓት እንወጣለን። እዛ ሆቴል ከፍለን ያኔ ስንት ነው 250 ብር እንደዚህ እንከፍል ነበር ብቻ። ከዛ በኋላ እዛ እንደዚህ ያለን ምናምን ትንሽ ወር ሰራን። አህዱ ማለት ትንሽ መስራት ጀመረን። እኔ ሞተር ገዛሁ። ከዛ ሞተር ገዛው ምናምን ያኔ በቃ ለሀሳብ መጣለው ምናምን። ያው አዛ ነው እንደምታውቂው የሲኤምሲ መንገድ በጣም ከባድ ነው። በጣም ትራፊክ ይዘጋጋል ምናምን። ከዛ ያው አህዱ ኦልሞስት 1-2 ዓመት ምናምን ሰራን አህዱ ላይ። ከዛ ያው ስራው ያደገ ሲመጣ ምናምን ደግሞ መገለባበጥ ያስፈልጋልና ከዛ ደግሞ ቤት ቀየርን ማለት ነው። እና ያው የራሲ ስራ ሲሆን እንደፈለግሽ ስለምትሰሪው አንቺ ነሽ የምታስኬጂው ራን የምታደርጊው ምናምን። እና በዚህ አጋጣሚ አህዱ ሬዲዮን በእውነት ከልብ ነው ማመሰግነው። እድሉን ሰጥተውናል። በጣም ቆንጆ ጊዜ ነበረን። በጣም ቆንጆ ጊዜ ከአድማጮችም ከጣቢያው ማኔጅመንት አባላትም ጋር ቆንጆ ጊዜ ነበረን እና በጣም ነው የማመሰግነው በዚህ አጋጣሚ። እና ከዛ እንዲህ ያለ እንግዲህ ይኸው የተሰራ ነው እንግዲህ አሁን ያለው። በጣም ከበፊትም የሆነ ከአመጣጥህ ጀምሮ ስገነዘበው
እንዴት ነው ፓሽንህ ያልነበረ ነገር ነው፣ ምንም ኖሃው ያልነበረህ ነገር ነው እና እንዴት ነው ህልም ማግኘት የሚባል ነገር ብዙዎቻችን ጥያቄ ይሆንብናል። አንተ ደግሞ ሳታስበው ነው የሆነ ፓሽንን ያገኘከው በአጋጣሚ። እስኪ ስለሱ ነገር እስኪ ትንሽ በለን። እንዳልኩሽ ነው ቅድም ስንጀምር ሬዲዮ በጣም አደምጥ ነበር። ሬዲዮ ቲቪ በማድመጥ ደረጃ ይሄ ይሰራለው ምናምን አይደለም። እንዳልኩሽ ቅድም በጣም ከባድ አድርጌ ነው ማየው እኔ ስራውን ማለት ነው። እና ግን ሩቅ አልነበርኩ። ሬዲዮ በጣም ነው ማደምጠው። በተለይ ይሄ ጀርመን ድምፅ ቪኦኤ ምናምን በጣም ነበር የምወደው የምር በጣም በቃ። እና አደምጥ ነበር፣ በጣም አድማጭ ነበርኩ። ፊልም በጣም ነው ማየው። ሙዚቃ በጣም ነው፣ በተለይ የባህር ማዶ ፊልሞች፣ የባህር ማዶ ሙዚቃዎች በጣም ነበር የምወደው። በጣም በቃ ጊዜ በዛ ነበር የሚያልፉ እና እንዲህ ከምሬ ነበር ማየው በቃ ፊልም። እንዳልኩሽ ዲሽ ላይ ደግሞ የተለያዩ ቻናሎች ስለነበሩ ደግሞ እነዛና ያለው ዜና ያለው በቃ መዝናኛ ፕሮግራሞች ያለው እና ኤምቲቪን ምናምን ብዙ ነገር እና ያው ይሄ እሰራዋለሁ የሚለው ነገር ነው እንጂ ብዙም ውስጤ የሌለው ቅርብ ነበርኩኝ ለእንትኑ እና ለሙዚቃም እንደዛው በጣም ሙዚቃ በጣም ነው የምሰማው ከሀገራችንም እስከ ባህር ማዶ እና በጣም ነው ሙዚቃ መወደው በጣም ነው የምሰማው። እና ከዛ በኋላ ምን መጣ ዲጄነቱ ያው ቀስ ያለ መጣ። ዲጄነቱ እዛም ያለው አንዳንድ ፕሮግራሞች ምናምን ላይ ማለት በትምህርት ምናምን የመጣ አይደለም። እኛ ሀገር አብዛኛዎቻችን ዲጄዎች ይሄ በትምህርት ዲጄ ትልቅ ሙያ ነው በነገራችን ላይ ዓለም ላይ በጣም ትልቅ ሙያ፣ ትልቅ ገንዘብ የሚከፈልበት በዩኒቨርሲቲ ደረጃ ደግሞ ኮርስ የሚሰጥበት ዘርፍ ነው። እኛ ሀገር ግን ሞር የለም ምንም ነገር የለም። እና ምን ነበር የነበረው በቃ ከኢንተርኔት ላይ ምናምን የሆነ ነገር ታያለሽ ወይ ደግሞ ከአንቺ በፊት የጀመረ ሰው ካለ ደግሞ የተወሰነ ነገር ምናምን ያሳይሻል። ግን ሞር ሙዚቃ ማወቅ ነው ለአንቺ የሚጠበቀው። ሌላው ቴክኒኩ ምናምን እንዲህ እንዳልኩሽ ወይ ከኢንተርኔት ላይ ምናምን ከዩቲዩብ ላይ ምናምን ቲዩቶሪያል ተምረሽ ወይ ደግሞ ከአንቺ ታላቅ የሆነ ሰው የጀመረ ሰው ምናምን ትንሽ ነገር እሱ ያሳይሻል ምናምን ተጀመሪያለሽ። እና በቃ ያኔ ቨርቹዋሌን ምናምን ጫንኩኝ ፒሲ ላይ ምናምን። ከዛ ትንሽ ሚክስ ምናምን ለማድረግ ሞከርኩ ለራሴ ሙዚቃዎችን ምናምን። ከዛ በኋላ የሆኑ ፕሮግራሞች ላይ ይሰራሉ። በቃ ሬዲዮ ላይ ምናምን ደግሞ ስለነበርኩኝ በዓል ምናምን ሲመጣ ከሆቴሎች ጋር ምናምን ኮላብሬት ምናምን አድርገን ደግሞ የሆነ የዲጄ ቫይብ ምናምን እንሰራ ነበር። ያኔ ትንሽ ነገር መስራት ጀመርኩ ማለት ነው ዲጄነቱ። በዚህ በጋዜጠኝነት ሙያ ቀላል ነገር አይደለም ጋዜጠኝነት። ሰው ከማግኘት ጀምረክ ፕሮሞሽን ምናምን በጣም ብዙ አልፊ የሆነ ሲታይ ቀላል ወይ ስንሰማ ቀላል የሚመስሉ ነገሮች ናቸው፣ ግን በጣም ብዙ ከባድ ነገሮች አሉና እስኪ አንተ ምን አይነት ችግር ነው በጣም አጋጥሞክ የነበረው በጋዜጠኝነት ሁኔታ ላይ? እኔ እንጃ እድለኛ ነኝ መሰለኝ አላውቅም። ይሄን ያክል በጣም የተጋነነ ችግር ገጥሞኛል ልል አልችልም። ግን አንዳንዴ አሁን ለምሳሌ ኢንፍራስትራክቸር ችግር አለ። ለምሳሌ አዱ ስንሰራ አዱ አንደኛ ፎቅ ላይ ነው ያለው፣ ሊፍት የለም። ስለዚህ እኔ ዊልቸር ተጠቃሚ ነኝ፣ አይ ቲንክ ደረጃ መውጣት አለብን። እና ያኔ ብቻ ያው እንዳልኩሽ የሰው ፍቅርም ስላለኝ አላውቅም። የጠበቃ አባላት በጣም ነው የማመሰግነው። በጣም የሚተባበሩን ነበረ ደረጃውን በማውጣት በማውረድ። በቃ እንደዚህ ኢንፍራስትራክቸር ችግር ነበር። ሌላው ያው የፕሮሞሽን ችግር ያው የሁላችንም የኔ ብቻ ሳይሆን አብዛኛው በግሉ ሬዲዮ ላይ ቴሌቪዥን ላይ አየር ሰዓት ይዞ የሚሰራ ሰው ያው ዋናው ገቢው ስፖንሰር ነው፣ ፕሮሞሽን ነው። ስለዚህ ፕሮሞሽን ደግሞ ያው ጸባዩን ይቀያየራል እንደ ጊዜ ሁኔታና ጸባዩን ሲቀያየር አንቺም ያው አንቺ አንዳንዴ ጥሩ ይሆናል፣ አንዳንዴ ደግሞ ይጠፋል ምናምን። እሱ ኦልሞስት የስራው ጸባይ ስለሆነ ብዙ እንደ ችግር አላየው ማለት የሆነ ሰዓት ይመጣል የሆነ ሰዓት ይሄዳል እንደዚህ ምናምን የሚስተካከል ነገር ነው። እርግጥ አንዳንድ ነገሮች ቢኖሩትም ግን ይሄ አለ አይደለ ይሄን አክል ቸግሮኛል በዚህ ስራ ምናምን ብዬ ሰው ማግኘት ምናምን ብዙ የሚከብደኝ ነገር አይደለም እውነት ለመናገር። እኔ እንደውም የሰው ሀብታም ነኝ ነው የምለው ብዙ ጊዜና ሰው ብዙ የሰው ማግኘት ችግር ምናምን የለብኝም ብዙ እንትን አይደለም እሱ። እና አለ አይደለ ይሄ እንደ ችግር ማውራው ነገር አይደለም፣ ግን ቀላል ስራ አይደለም እውነት ለመናገር። ይሄ ማንም ሰው ዝም ብሎ ገብቶ የሚንቦራጨቅበት ስራ ምናምን አይደለም። እውቀት ይፈልጋል፣ መሰሪውን ነገር ማወቅ ይፈልጋል።
እና ደግሞ ለስራው በጣም ፓሽን መሆን ይፈልጋል። ይሄ ዝም ብለሽ ሬዲዮ ላይ መጥቼ ለመታወቅ ምናምን ወይ ቲቪ ላይ እየሰራው ነው ምናምን ለማለት ከሆነ ግን ምንም እዚህ ሩቅም አያስኬድም። እንደሱ መታሰብም የለበትም። በጣም ማወቅ ይፈልጋል፣ መውደድ ይፈልጋል፣ ለስራው መሰጠት ይፈልጋል። ለዚህኛው ስራ ብቻ ሳይሆን ለየትኛውም ስራ በየትኛውም ስራ ላይ ብንሰማራ ያንን ስራ መውደድ አለብን። ለሱ ስራ የሚያስፈልጉ ክህሎቶችን ማዳበር አለብን፣ መጠንከር አለብን እና መስራት አለብን። ምንም ጥያቄ የለውም። ዝም ብለሽ ተነስተሽ ከመሬት ተነስተሽ ኢንጂነር ልትሆኛ አትችይም። ዝም ብለሽ ተነስተሽ ከመሬት ተነስተሽ እንደዚህ ዶክተር ምናምን ልትሆኛ አትችይም። ዝም ብለሽ ተነስተሽም ዲጄ ልትሆኛ አትችይም። ዝም ብለሽ ተነስተሽም ሬዲዮ ማይክ ፊት ልትቀመጪ አትችይም። እና ከባድ ነው። ግን ከባድ ነው ሲባል ይሄ ሰዎች በጣም እንደ ተራራ አግዝፈው እንዲያዩት አይደለም እንደዛ ምለው። እኛ የሚጠበቅብን ነገር አለ። ከኛ የሚጠበቀውን ነገር ስናሟላ ኦፖርቹኒቲው ደግሞ ክፍት ነው። ስለዚህ ያንን ኦፖርቹኒቲ መጠቀም ከዛ ሰክሰስ ይሆናል ሰው ሲሰራ፣ ምንም ጥያቄ የለውም። እና እንደዛ ቢታሰብ ጥሩ ነው እንጂ ዝም ብለን የሆነ ነገር ላይ ዝም ብለን እንገባለን ምናምን፣ ይሄ ቀልድ መሆን የለበትም። እና እንደዛ ቢታይ ጥሩ ነው ብዬ ነው የማስበው። ጋዜጠኛ በመሆን በጣም ያተረፍከው ነገር አለ? የሆነ ትልቅ ተጽዕኖ አንተ ላይ የፈጠረው ነገር? አንደኛ ቀይሮኛል፣ በጣም ሼፕ አድርጎኛል። እውነት ጥሩ ሰው እንደሆነ አድርጎኛል። በጣም ትልቅ ሙያ ነው። በጣም ትልቅ ይሄ ዝም ብሎ መዘገብ ብቻ አይደለም ጋዜጠኝነት፣ በጣም ትልቅ ሙያ ነው። እኔ በጣም ሼፕ ያደረገኝ ነው። ቅድም እንዳልኩሽ አስቸጋሪ የሚባል አይነት ሰው ነበርኩ። ይሄ በተለምዶ ዱርዬ የሚባል አይነት ሰው፣ እንደዛ አይነት ሰው ነበርኩ። እና ይሄ ጋዜጠኝነትን ካገኘሁኝ በኋላ ነው ሼፕ የሆንኩኝ፣ ጥሩ ሰው የሆንኩኝ። ማለት የጥሩ ሰው ኳሊቲዎችን መያዝ የጀመርኩት ያኔ ነው። እንድታነብ ያደርግሻል። ከዛ ባለፈ በጣም ብዙ ሰው ታውቂያለሽ። በጣም ወደው ስራውን ለዚህ በጣም ብዙ ሰው ታውቂያለሽ። በጣም በብዙ ወረፋና በብዙ ገንዘብ ምናምን ከፍለሽ የምትገቢባቸውን ቦታዎች ግን ጋዜጠኛ ስለሆንሽ ገብተሽ ታያለሽ። ብዙ እድሎች አሉት። ገብቶሻል? በጣም ብዙ እድሎች አሉት። ብዙ ሰው ታገኛለሽ፣ ብዙ እውቀት ታገኛለሽ። በቃ በጣም ምርጥ ሙያ ነው። እውነት በጣም ቆንጆ ሙያ ነው። እና ያን ነገር ብዙ አትርፌበታል። በጣም ብዙ ነገር አትርፌበታል። በጣም በራስ መተማመን ትልቁ አሁን ካንተ እያየው ያለሁት ነገር በራስ መተማመን፣ ጥንካሬህን፣ ጽናት፣ እነዚህ ነገሮች አንተ በምን አይነት መንገድ ነው የምታያቸው? ምን አለ መሰለሽ፣ ሰው ልጅ አንዴ እዚህ ምድር ላይ ከመጣ በኋላ ያው ይኖራል። ፈጣሪ ጠርቶት እስኪሄድ ድረስ ወደ ሌላኛው ዓለም ይኖራል። ግን ሲኖር ሁሉን ነገር ማድረግ ይችላል። ሁሉን ነገር እና እኔ እንደ ራሴ አንደኛ ቅድም እንዳልኩሽ ምንም መፈራው ነገር የለም። እኔ አሁን ፍርሃት ምንድን ነው ብትይኝ እኔ ምንም አላውቅም። ማለት አይገባኝም ራሱ ያ ነገር። ግን ኬት አለመፍራቱ ራሱ እውነት አለ ቤተሰብ ጋር የነበረው ነገር እኔ አላውቅም። እኔ የተለየ ነገር ምናምን እኔ ልለው አልችልም። እኔ አላውቅም። እኔ እንደዚህ ስለሆነ ነው ምናምን ልልሽ አልችልም። እኔ ምንም ፍርሃት አላውቅም። እኔ አሁን ፍርሃት የሚባል ነገር እኔ ብዙ አላውቅም። እንዲሁ በተፈጥሮ አዎ ማለት በቃ አላውቅም። እኔ የፍርሃት እንትኑ ራሱ አይገባኝም። ማለት ሰው ፈራለሁ ምናምን ሲል ሁሉ ብዙ ለምን ገብቶሻል? ማለት ብዙ አይነት ነገር አለ እዚህ ምድር ላይ ስትኖሪ። በቃ ሁሌ ሰርቫይቭ ማድረግ አለብሽ። ህይወት ራሱ ሰርቫይቭ በነገራችን ላይ ሁሌ ማለት ዝም ብለሽ ተቀምጠሽ የሚመጣ ነገር የለም። ዝም ብለሽ ስላለምሽም የሚመጣ ነገር የለም። ሁሌ ሰርቫይቭ ነው ህይወት። ሁሌ ይቀጥላል። እዚህ ምድር ላይ እስካለን ድረስ መሽቶ በነጋ ቁጥር ሁሌ ህይወት እየቀጠለ ነው የሚሄደው እንጂ አይቆምም። ስለዚህ እኛ ደግሞ መሆን አለብን፣ ምንም መፍራት የለም ማለት አንደኛ ራስሽን ብቁ ማድረግ ነው ማለት እንደ ማንኛውም ሰው መማር ማወቅ። ከዛ ደግሞ ወደ ስራው ዓለም ደግሞ ስትመጪ ደግሞ የምትወጂውን ስራ መስራት። ያንን ስራ ለመስራት ደግሞ ያሉትን መንገዶች በሙሉ መጠቀም። እኔ አንድ በር ሲዘጋ ሌላ በር ነው የማስበው። ማለት በስራዬ እኮ በጣም ብዙ ፈተናዎች አሉ፣ ይመጣሉ። ለምሳሌ በቃ ስፖንሰር ሊጠፋ ይችላል። ከዛ ሬዲዮ ጣቢያው ስፖንሰር አምጣ ምናምን ሊልሽ ይችላል ምናምን፣ ስራ ሊበላሽ ይችላል፣ ብዙ ነገር። ግን ያ ነገር ሊያስደነግጥሽ አይገባም። በቃ የስራው አንዱ አካል። ስለዚህ
መፍትሄው ነው። እኔ የሆነ ችግር ሲመጣ ቶሎ የሚታየኝ መፍትሄው። ምክንያቱም መቆዘም የለብንም እዛ ላይ ስታክ ካደረግን አንደኛ ችግር ነው መጥቷል እኮ ገባሽ አይደለ? ችግሩ መጥቷል፣ እኛ ምንም ልናደርገው አንችልም። ስለዚህ ብናዝን ብናለቅስ ብንፈራ ምናምን ችግሩ ሊወገድ አይችልም። እንደዛ ቢሆንማ በቃ ዓለም ላይ ብዙ ነገር ይወገድ ነበር። እሱ አይደለም ቁም ነገሩ። በቃ ችግሩ መጥቷል አይደል? እንዲህ ሶልቭ እናድርገው። በቃ መታየት ያለበት ያ ነው። አይምሮአችን ላይ ቶሎ መምጣት ያለበት ነገር ቢኖር እኔ እንደኔ ነው። ያው ሰው ከሰው ይለያያል፣ ግን እንደኔ ቶሎ ማሰብ ያለብን ምንድን ነው? እንዴት ነው ሶልቭ የምናደርገው? ከዚህ ነገር እንዴት ነው የምንወጣው? ለዚህ ነገር ምን አይነት መፍትሄ ነው መስጠት የምንችለው ሚለውን ነው አይምሮአችን ማሰብ ያለበት መስራት ያለበት። እዛ ላይ ስናስብ አንደኛ እዚያው ላይ ስታክ ሆነን መቅረታችንን እንረሳዋለን፣ ማዘናችንን ምናምን እንረሳዋለን። ለምን? ለመፍትሄው የሮጥን ስለሆነ በቃ እዛ ላይ ነው ትኩረታችን የሚሆን። ብዙ ጊዜ እንጨነቃለን ዝም ብለን የሆነ አለ ወይ ስራ ለማግኘት ሊሆን ይችላል። እንደምታየው ነው አሁን ወጣቱ አብዛኛውን ጊዜ ተመርቆም ሊሆን ይችላል ስራ አያገኝም፣ ቁጭ ብሎ ነው የሚውለው ምናምን። ብዙ አይነት ቴንሽኖች አሉና ያንን ነገር ከዛ ጋር ኮፓፕ የማድረግ ወይም ያንን ነገር ሃንድል አድርጎ የመቆየት ጥንካሬው የሆነ ትዳከማለህ። እነዛን ነገሮች እስኪ አንተ በወጣት ኤክስፒሪየንስ ብዙ መንገድ አልፈ ነው እዚህ ድረስ የደረስከው። ምን አይነት ምክር ነው ልትመክራቸው የምትችለው? ምንድነው መደረግ ያለበት እንደዚህ አይነት ሲቹዌሽን ላይ እና ወጣቱ ራሱ ላይ መስራት ያለበት በምን አይነት መንገድ ነው ብለታሰብ? እሺ ምክር ካልሽኝ ምክር እንኳን አይደለም። ምን አለ መሰለሽ እንዳልሽው ነው። ብዙ ወጣት አሁን አለ እኔ የማውቃችሁ እኮ ብዙ ጓደኞች አሉ ተመርቀው ምናምን። ግን አንዳንዴ ምን አለ መሰለሽ አይደለም እንደ ኢትዮጵያ አይነት ገና በማደግ ላይ ያለች ሀገር ላይ የኖርን አይደለም አሜሪካን ብንሄድ የዓለም ቁጥር አንዷ በሀብት በሁሉም ነገር ቁጥር አንድ የሆነችው ሀገር አሜሪካ እንኳን ብንሄድ መንግስት ለእያንዳንዱ ሰው ስራ አንኩ ምናምን ብሎ ሊሰጥ አይችልም። ይሄ የትኛውም ዓለም በየትኛውም የምድር ጫፍ ቢኬድ ማይሆን ማይደረግ ነገር። ግን እንደ መጀመሪያ እኛ ራሳችን ላይ እንዳልሽው ራስ ላይ መስራት ነው። መጀመሪያ መማር፣ ከተማርን በኋላ ደግሞ እኔ ለምሳሌ ኮምፒውተር ሳይንስ ነው የጨረስኩት። የምሬ ነው የምልሽ ተቀጥሬበት አላውቅም። መቀጠርም አልፈልግም። የቅጥር ህይወት በጣም ያስጠላል። አዎ ያስጠላኝ። ለምን? በጣም ነው የሚያስጠላኝ። ለምን? አንደኛ የሚያስጠላኝ ሁሌ ጠዋት ተነስቼ መሄድበትን ቦታ አውቀዋለሁ። ሁሌ ተመሳሳይ መንገድ፣ ተመሳሳይ ሰዎች፣ ተመሳሳይ መስሪያ ቤት፣ በቃ ተመሳሳይ ህይወት። ሁለተኛ ጊዜሽ ጠዋት 2 ሰዓት ምናምን ተገቢያለሽ፣ 11 ሰዓት ምናምን ትወጫለሽ። እንደዛ ስል ግን ተቀጥረው የሚሰሩ ሰዎች ቅር እንዳይላቸው አከብራለሁ። በነገራችን ላይ አንዳንዱን ስራ እኔ የራሴ ነው እና አልወድም። እነዚህ ነገሮች ደግሞ እኔ ብዙ የምቀበላቸው ነገሮች አይደሉም። ሪስክ ቴከር መሆን አዎ ማለት አንደኛ ብዙ እንድትፈጥሪ አያደርግሽም፣ ብዙ ነገር እንድታቂ አያደርግሽም። ማለት እንዳልኩሽ ነው። ሁሌ አንቺን ማገኝሽ ከሆነ ረዲት ምን አይነት ጸባይ ያላት፣ ረዲት ምን አይነት ሰው ናት ምናምን የሚለውን ነገር በሙሉ ስለማውቀው ምንም አይመስልኝም። ግን የተለያዩ ሰዎች ስታገኝ የተለያየ እውቀት አለ፣ የተለያየ ነገር አለ። ስለዚህ ያንን ነው መመርጠው። ቻሌንጅ አለው እኮ በጣም ከባድ ቻሌንጅ አለው። ግን ይሄ መቀጠር ግን አንደኛ እኔ ሰነፍ የሚያደርግ ይመስለኛል እውነት እንደኔ ሁሌ እዛ ስለሆነ ሩቲን። አዎ ማለት አንደኛ በወር የምታገኙ ገንዘብ እንደማይቀርብሽ የታወቀ ነው። አንቺ ስራ ገበታሽ ላይ ተገኝ እንጂ ያቺ የተተመነችልሽ ገንዘብ አንደኛ አትቀርም። ገብቶሻል? ግን አንቺን የቀጠረው አካል ሁሌ እድገት ላይ ነው። እድገት በእድገት ሀብት በሀብት ገብቶሻል አይደለ? ብዙ ነገር ያገኘ ነው ሞር። አንቺ ግን ሁሌ ዋናውን ስራ የሚሰራው መቼም ታች ያለው ሰው ሰራተኛው፣ እንደው ላይ ያለው ሰው ማኔጅ ቢያደርግም ምናምን፣ ግን ታች ያለው ሰው ነው በቃ ስራ የሚሰራው። ግን ያ ሰው ሁሌ ያደገ ነው፣ ሁሌ ለውጥ ላይ ነው ያለው። የኔስ ማለት አለብሽ። እና ደግሞ እያንዳንዱ ሰው የራሱ የሆነ እንትን አለው፣ የተሰጠው ነገር አለ። ለምን ያንን ነገር አይጠቀመው? ያንን ነገር መጠቀም ይችላል። ያንን እንዴት ልጠቀም የሚለው ቱል ነው ትንሽ ሰውን የሚከብደው። ግን ደግሞ
ቆራጥ ከሆነ ይጠቀመዋል። ስለዚህ አንደኛ በገንዘብ ያድጋል። ሲቀጥል ብዙ ሰው ባወቅሽ ቁጥር ከብዙ ሰው ጋር በተገናኘሽ ቁጥር ኔትወርክሽ ይሰፋል። ብዙ ኦፖርቹኒቲ ታያለሽ። ብዙ የስራ አማራጮች ይመጣሉ። ስለዚህ በጣም ቆንጆ ቀንሽ ራሱ በጣም ቆንጆ ነው የሚሆነው። ግን ተቀጣሪ ስትሆኝ እኔ እንጃ እንደኔ ከባድ ነው። እኔ አላቆም እኔ ተቀጥሬ ምናምን ደሞዝ ወስጄ ምናምን አላውቅም። እኔ አላቆም ወይ አንድ ቀን እቀጠርና ለአንድ ወርም ቢሆን እሱን አይቼ ድንገት እንጂ እኔ አልቀጠርም። እኔ ደስ አይለኝም። እና ምንድነው ግን ዋናው ነገር ሰዎች በቃ እንትን ነው መፍራት የለባቸው። አንደኛ ፍርሃት ማስወገድ ነው። ምክንያቱም ለሁሉም ሰው ነው ዓለም ፀሐይ እኮ ጠዋት የምትወጣው ለዓለም እንዱ ገብቶሻል። ለኢትዮጵያ ብቻ ለምናምን ብቻ ብላ የምትወጣው ለዓለም ህዝብ ነው የምትወጣው አይደል እንዴ? ስለዚህ በቃ ያለውን ኦፖርቹኒቲ መጠቀም ነው። ጊዜው ደግሞ አሁን ጥሩ ይመስለኛል። እንደኔ በጣም ቆንጆ ጊዜ ይመስለኛል። ምክንያቱም ብዙ ስራ የምንሰራበት ጊዜያችንን ከተጠቀምን ብዙ ስራ የሚሰራበት ጊዜ ነው። አሁን ዩቲዩብ ቆንጆ የከፈለ ነው። አሁን እኛ ከሰራንበት ማለት ነው ከሰራንበት ቤት ቁጭ ብለን የምንሰራቸው ኦንላይን ስራዎች ብዙ አሉ። ሰዓታችንን ብቻ ማኔጅ ማድረግ ጊዜያችንን ብቻ ማኔጅ ማድረግ ነው የሚጠበቅብን እና ዋናው ነገር እንዳልኩት ቅድም በእውቀት መሞላት፣ ማናውቀውን ነገር መጠየቅ፣ መማር ከዛ በኋላ ደግሞ እንዴት ነው ስራ ምንሰራ የሚሉትን ነገሮች ደግሞ እሱንም ማሰስ ሰርች ማድረግ። የሆነ ነገር ሞክሮ ፌል ሲያደርግ አይጭ በቃ ብሎ የሚቆም አይነት ሰው ከሆነ አይራመድም። ብዙ ኤጭ የሚያስብሉ ቀናቶች አሉ፣ በጣም ብዙ። እኔ ምግብ ያልበላውባቸው ቀናቶች አሉ። የምር ምግብ ያልበላውባቸው ቀናቶች አሉ፣ ጾሜን ያደርኩባቸው። ግን ለዓላማዬ ስለሆነ ምንም አይመስለኝም ነበር። ገብቶሻል? ብዙ አሉ፣ በቃ ብዙ በመሃል የሚመጡ ነገሮች አሉ። እነዛ ነገሮች ግን መምጣት ስላለባቸው ይመጣሉ። ማንም ሰው አልጋ ባልጋ የሆነ ነገር ላይ ሊደርስ አይችልም። ማንም መሞከር ነው። ሁሌ መሞከር፣ ሁሌ ማንኳኳት፣ ሁሌ አለመፍራት። ለምን ትፈሪያለሽ? በመጀመሪያ ደረጃ ፍርሃት የሚሆነውን ነገር ማጥፋት ከውስጣችን። በጣም እሱ በቃ ሰው ምን ይለኛል ምናምን የሚሉትን ይሄ ይሉንታ ጥሩ ነው። እውነት ይሉንታ በጣም ቆንጆ ነገር ነው፣ ግን በአግባቡ ሲሆን። ከዛ ውጭ ግን ይሄ ሰው ምን ይለኛል ምናምን ፍርሃት፣ እነዚህ ሰበብ ወደኋላ የሚያስቀሩ ነገሮች ናቸው። ምንም አይጠቅሙ ለህይወታችን። እነዚህ ነገሮች ገታ አድርጎ ወደፊት መራመድ ነው። ምክንያቱም እኛ ወደፊት ነን። ትላንት ህፃን ነበርን፣ ከዛ የሆነ ታዳጊ ምናምን፣ ከዛ የሆነ ወጣት ትሆኛለች፣ ከዛ ጎልማሳ፣ ከዛ ያረጀች፣ ከዛ ጥለሽ ሆነ የምትሄጂው። ይሄ ነገር አየሽ ወደፊት ነው። እሺ ጊዜ የሚሄደው ወደፊት ነው እንጂ አንቺ ስትፈልጊው አብሮሽ የሚቆም፣ አንቺ ስትፈልጊው ወደ ኋላ የሚራመድ፣ አንቺ ስትፈልጊው ወደ ፊት የሚራመድ ምናምን አይደለም ጊዜ። እድሜያችንም አንድ ፊልም አለ አይደለ ብራድ ፒት የሚሰራበት ቤንጃሚን በተን፣ እሱ ከእርጅና አይደል ወደ ህፃንነት፣ ያው ፊልም ስለሆነ ይቻላል። እና ግን እኛ በትክክለኛው ህይወት ከህፃንነት ወደ ሞት ነው የሚካሄደው። እና ያ እስኪመጣ ግን ወደፊት ስለሆነ ጊዜው የሚራመደው እኛም ሁሌ ወደፊት። አዎ ማለት ከትላንቱ ጥሩ ነገር ተወስጂና ትላንት ካለፈችዋ ቀን ጥሩ ነገር ተምረሽባት ነገ ደግሞ አዲስ ነገር መጀመር፣ መሄድ። ምክንያቱም ህይወት አይቆምም፣ ይራመዳል። ቅድም ስለ ዘመኑ ስናወራው ምን ትዝ አለኝ መሰለኝ? ዘመኑ በጣም የዲጂታል ዘመን ነው። ሬዲዮ ላይ ነው የምትሰራው እና ደግሞ ሬዲዮ በፊት የመጀመሪያዎቹ ከሚባሉት ኢንፎርሜሽን መረጃ የማስተላለፊያ መንገዶች ናቸው እና ብዙም ተደማጭነት አይኖራቸውም ሬዲዮች። እና እሱ ነገር አንተ ላይ የሆነ ኤፌክት አልፈጠረም ማለት? አሁን ዩቲዩብ ላይ ነው፣ ሶሻል ሚዲያ ላይ ሰው በቀላሉ ስልክ ላይ ነው የሆነ ነገር ማየት የሚፈልገው፣ መመልከት፣ ማዳመጥ የሚፈልገው እና ከሱ ራሱ ከዲጂታላይዜሽኑ ጋር ራሱ እንዴት ነው አብራችሁ የምትራመዱት? እንዴት ነው አንተ ጋር ያለው ነገር? ምን አለ መሰለሽ አንዳንድ አባባሎች ለቢዝነስ ተብሎ ነው የሚባሉት። የሚባሉት አንዳንድ አባባሎች እና ሰዎች ይወስዷቸዋል ቀጥታ። አሁን ጊዜው ዲጂታል ነው ምናምን። አንዳንድ አባባሎች እንዳልኩሽ በቃ ለቢዝነስ ፐርፐዝ ነው የሚባሉት። አሁን ይሄኛው አባባል እንደ ቢዝነስ ፐርፐዝ ነው ማየው። የሆነ ነገር በደንብ መሸጥ ስትፈልጊ የምታጮዩ አይነት ነገር ነው። በመጀመሪያ ደረጃ እንደ ሀገራችን ነው ማየት ያለብን።
እንደ ሀገራችን ስታይ ኢንተርኔት ተጠቃሚው ሰው ምን ያክል ነው? ምን ያክል ደግሞ ሰው ዩቲዩብ ላይ ነው? ምን ያክል ሰው ቲክቶክ ላይ ገብቶሻል? ከዛ ደግሞ ሬዲዮ ደግሞ ምን ያክል ነው? ቲቪ ምን ያክል ነው? እነዚህ ሁሉ ምን ይፈልጋሉ ማለት ነው? ዳታ ይፈልጋሉ። እኛ እንደ ዳታ ይዘሽ ነው ማውራት ያለብን ማለት ነው። እና ግን ምን አለ ምንም ጥያቄ የለውም የዲጂታል ፊውቸሪቲው በደንብ ለምሳሌ ማህበራዊ ሚዲያ እኮ ዛሬ እንደዚህ ሁሉ የሚንጫጫበት ዛሬ ልጆቻችንን አበላሸ፣ ሀገራችንን አበጣበጠ ምናምን የሚባለው ማህበራዊ ሚዲያ እኮ የዛሬ 10 ዓመት ምናምን እኮ ምንም ቁም ነገር አልነበረም። ግን ይታወቅ ነበር የሆነ ሰዓት ላይ እንደዚህ እንደሚመጣ ይታወቅ ነበር። ስለዚህ ምን አለ መሰለሽ አንደኛ እንደ ሀገራችን ቅድም እንዳልኩት ሬዲዮ በጣም በጣም ተደማጭ ነው። በጣም ተደማጭ ነው። ለምን ለምሳሌ ታክሲ ውስጥ ይሄድሽ ወይ ቢሮ ቁጭ ብለሽ ወይ የሆነ ቦታ ሆነሽ ቲቪ ልታያት ሺ ሬዲዮ ግን ያው ድምፅ ነው። ስለዚህ ሬዲዮ በጣም ተደራሽነት አለው። አንደኛ እንደ ሀገራችን ስታንዳርድ እንደ ዓለምም ግን ያ ማለት ምንድነው እዛ ሬዲዮ ላይ ስታክ ሆነን ቁጭ ማለት አለብን ማለት አይደለም። አሁን እያንዳንዱ ፕሮግራም ዩቲዩብ ላይ እኮ ቀጥታ ላይቭ ስትሪሚንግ አለው የኛም ፕሮግራም ጀምሮ ማለት ነው። ስቱዲዮ ሬዲዮ ላይ እንሰራለን ግን ላይቭ ስትሪሚንግ አለው። የሚመቸው ሰው ዩቲዩብ ላይ ሆኖ እንደውም ሞር ከሬዲዮ አድማጭ በተሻለ ደግሞ እነዚህ የሚለፈልፉ ሰዎች ምን አይነት መልክ አላቸው፣ ምን አይነት ሰዎች ናቸው የሚለውንም እያየ በምስል ኮሜንት ማድረግ ይችላል። እዛው አሉ አሁን ኮሚኒኬት ይደረጋሉ ላይቭ ስትሪሚንግ ፌስቡክ ላይ፣ ዩቲዩብ ላይ፣ ራሱ ቴሌግራም ላይ፣ ቲክቶክ ላይ እንደዛ ነው የምናደርገው ስንገባ። ለምን በዛ በኩል ደግሞ ሞር የሚሆን አድማጭ አለ ያን ነገር ተመችቶት የሚጠቀም በተለይ ከሀገር ውጭ ምናምን ያለ ሰው። ሬዲዮ ደግሞ ስለዚህ ምንድነው ዋናው ነገር እኩል ማስኬድ መጀመሪያው ነገር። አሁን ዲጂታላይዜሽን መጥቷል በቃ ምን አይሰራም እሱ አይደለም ቁም ነገሩ። ሬዲዮ ምንም መቼም ቢሆን ምንም ልናደርገው አንችልም። ቲቪም እንደዛው። ለምሳሌ አይተሽ ከሆነ አንዳንድ ካምፓኒዎች አሉ ማስታወቂያ አይሰሩ ቲቪ ላይ ምናምን። ለምን ሲባል ቲቪ የኛ ከስተመሮች ቲቪ ላይ ዲፔንድ አይደሉም። ምክንያቱም አፎርድ ማድረግ የሚችል ሰው ነው። አሁን እንደ ላምበርጊኒ አይነት መኪና መግዛት የሚችል ሰው ሀብታም በጣም ቢሊዮነር ስለሆነ ቲቪ ቁጭ ብሎ የሚያይበት ጊዜ ሊኖረው አይችልም አይደል? ስለዚህ በጣም የቢዝነስ ሰው በቃ ብዙ የቢዝነስ ስብሰባዎች አሉበት፣ ብዙ ስራ አለበት ምናምን እና ይሄ ቲቪ ላይ ምናምን ቁጭ ብሎ የሚያይ ሰው አይደለም። ስለዚህ ያህን ሰው የምታገኝበት ሌላ ፐርፐዝ አለ ማለት ነው። ስለዚህ እነዚህ ካምፓኒዎች አሁን መኪናቸውን ምናምን ቲቪ ላይ ምናምን ቢያስተዋወቁት ምንም በቃ ቫሉ የለውም ማለት ነው። ማን ያያቸዋል? ምክንያቱም በጣም ሃይ ሌቭል የሆኑት ሰዎች ስለሆነ የሚገዙት አቅም ያላቸው እና እያንዳንዱ ነገር ሲስተም አለው። ያንን ነገር መጠቀም ነው እና ከዘመኑ ጋር መሄድ ማስተሳሰር፣ ስታክ አለመሆን ነው። ሌላው ነው ማለት የሆነ ነገር ላይ መቆም የለብንም ነው። ሬዲዮ አለ በፊት አዎ አለ። አሁን ዲጂታል መጥቷል እነ ዩቲዩብ እነ ቲክቶክ አዎ። እንዴት ሊንክ እናርጋቸው? አዎ አታጩም ማለት እዚህ ጋር ያለውንም አድማጭ አታጩም። ለምሳሌ ኢንተርኔት ሞባይል ኖሮት ኢንተርኔት መጠቀም አይፈልግ እኮ ብዙ ሚሊዮን ሰው አለ። አይፈልግም በቃ ማህበራዊ ሚዲያ መጠቀም አይፈልግ ሰው በጣም ብዙ ሚሊዮን ሰው አለ። ፍላጎቱ ነው አይደል? አልጠቀምም ማለት መፍቱ ነው። የዛን ያክል ደግሞ ማህበራዊ ሚዲያ ደግሞ የሚጠቀም ደግሞ ሚሊዮንስ ህዝብ አለ። ስለዚህ ኮሙኒኬት ስታረጊ ብፌ ያቀረብሽ ማለት ነው። ሬዲዮኑን መስማት የሚፈልገው ሬዲዮኑን ይሰማል። አንቺን በቲክቶክ በኩል ማግኘት የሚፈልገው በቲክቶክ ያገኛል። በዩቲዩብ የሚፈልገው በዩቲዩብ ይመጣል። ስለዚህ በሁሉም ነገር ስታደርጊላቸው ሰው እንደየ አማራጩ ነው የምትይዙ። ስለዚህ ተደራሽነቱ በጣም ቆንጆ ይሆናል ማለት ነው እና ይሄ መጠቀም ኦፖርቹኒቲው ሲመጣ ቆንጆን መውሰድ ነው። እኛ አሁን ችግራችን እንደ ሀገር እንደ ሀገር ችግራችን ቆንጆ ነገር አንወስድም። በተለይ ከውጭ የሚመጣው ነገር እንደወረደ ነው፣ ኮፒ ፔስት ነው የምናደርገው። ለዛ ነው ብዙ ጊዜ ብዙ ችግር የሚመጣው ብዙ ነገር የምናየው እንደወረደ ስለምንቀበለው።
በተለይ ደግሞ የወጣቶች ጋር በጣም ችግር አለ። እንደወረደ ሳይሆን ግን መቀበል ያለብን በተቻለ አቅም ቆንጆዋን ከኛ ጋር የምትስማማ። መቼም ፈረንጅ የሰራው ነገር በሙሉ መጥፎ ነው አይደለም። ሁሉም ነገርን መጥፎ ነው ካለንም ችግር ነው። እሱ ሳይሆን ቆንጆዋን ነገር መርጠን ለራሳችን መውሰድ፣ ማይሆነውን ደግሞ መተው። ሁሉም ነገር የራሱ የሆነ በጎ ነገር አለው። አዎ መልካሟን ነገር መውሰድ ነው። ምክንያቱም እኔ የቴክኖሎጂ ተቋሚ አይደለሁም። ገብቶሻል? ምክንያቱም እኔ ዩቲዩብን እኔ ራሴ ስልኬ ላይ ጭኜ ከዛ በኋላ ደግሞ የምፈልገውን ነገር ደግሞ ሰርች ባር ላይ ሂጄ ሰርች አድርጌ ምናምን ነው ማየው። ቲክቶክ ላይም እንደዛ። ስለዚህ ቴክኖሎጂው አይደለም እኔን ጎትቶኝ እዛ እጄን ይዞኝ አይደለም እዛ ውስጥ የከተተኝ፣ እኔ ራሴ ፈልጌ ነው። ካልፈለግኩስ አልጭንም። መጀመሪያው ስልኬ ላይ አልጭንም። ማን ያስገድደኝ? ገብቶሻል አይደለ? ስለዚህ ቴክኖሎጂ መጥፎ ነው ምናምን ብለን መግፋት ጥሩ አይደለም። እንዴት እንጠቀመው አንድ ነገር ነው። አለመጠቀም ደግሞ የመፍት ጉዳይ ነው። አያስፈልገኝም ካልኩኝ እኔ አያስፈልገኝም። ስጠቀም ደግሞ እንዴት ነው የምጠቀመው እኔ የማውቀው አጠቃቀሙ። ገብቶሻል? ለዚህ መጥፎ ነገር ካለ ነው እኮ ይሰጠናል እሱ። ገብቶሻል? ምንም ችግር የለበትም። መጥፎ ነገርን ከጠየቅ ነው ይሰጠናል። ጥሩ ነገርም ከጠየቅ ነው የዛን ያክል ይሰጠናል። ስለዚህ እኛ ምንድነው እኛ የምንፈልገው ፐርፐዝ ምንድነው? ቀርቦልናል እኮ አማራጩ እዚህ ጋር ጥሩ አለ። በነገራችን ዓለም ተወደደም ተጠላም በሁለት ህግ ነው የምትሄደው። እግዚአብሔር አለ፣ ሰይጣን አለ። ጥሩ አለ፣ መጥፎ አለ። ቀኝ ግራ አለ፣ ቀኝ አለ። እንደዚህ ያልሽ ነው የምትሄጂው። ከዚህ ከሁለት ህጎች ውጪ የትም ሌላ ህግ የላትም። ስለዚህ የትኛው ጋነን ነው? እኛ መሀል ሰፋሪነት አይቻልም። ይሄ እዚህም ምናምን አይቻልም። እሱ ለእኛ ስለማይጠቅመን ማለት ነው። መሀል ሰፋሪ ያው ጨዋታ ላይ ነው እንጂ ይሄ አይሰራም። መጥፎ መንገድ የመረጠ ያው መጥፎ ላይ ነው የሚሄደው። ጥሩ መንገድ የመረጠ ጥሩ ነው የሚያገኘው። እና ያንን ነገር ማወቅ ነው በቃ። ያንን ነገር ስናቅ መንገዳችን የተስተካከለ፣ ህይወታችን የተስተካከለ። እኔ ለዚህ ነው ብዙ ጊዜ አልገረምም ብዙ ነገር ሲወራ ምናምን። ብዙ ሰዎች በጣም ይንጫጫሉ ብዙ ነገር ላይ። ለምን? ብዙም በቃ የሚሆን ነገር ስለሆነ ማለት ነው። አሁን ኤአይ ነው አይደል የሚባለው? የሰማን ነው በቃ። ቲቪ ላይ ኤአይ ነው፣ ሬዲዮ ላይ ኤአይ ነው፣ ዩቲዩብ ላይ ኤአይ ነው። በቃ ኤአይ ነው። ኤአይ ግን ምንም አይደለም በነገራችን፣ ምንም አይደለም። ምክንያቱም የፈጠሩት ሰዎች፣ ያንን ነገር የፈጠሩት ሰዎች እንዲሸጥላቸው ማስጮህ አለባቸው፣ ማውራት አለባቸው። ከዛ ኤአይ በቃ ኤአይ ምንድን ነው ይሄ ነገር ኤአይ ምናምን ኖ። እኛ ዳታ ካልሰጠነው ምንም አያመጣ ነገር እኮ። ሰውና ኤአይ ልዩነቱ ያ ነው በነገራችን ላይ፣ ቀላሉ ልዩነቱ ሎጂኩ። ምክንያቱም እኛ አስበን መተግበር እንችላለን። ኤአይ ግን ዳታ መስጠት አለብኝ። በራሱ ምንም የሚፈጥረው ነገር የለም። በራሱማ ከፈጠረማ ፍጡር ሊሆን፣ ሰው ራሱ ፍጡር መፍጠር ቻለ ሊባል ነው። ግን ያ አይሆንም። እኛን ዳታ የምንሰጠው፣ ሰው ነው ዳታ የሚያስገባለት። የተሰጠውን ዳታ ደግሞ ኮሌክት አድርጎ ምናምን ያመጣዋል። በቃ ሌላ እኮ አዲስ ነገር የለም። ምንም አዲስ ነገር የለም። ስለዚህ ሰዎች ብዙ ግራ ሲጋቡ እኔ አንዳንዴ እንደዚህ አይነት ነገር እኔም ጊዜ አላጠፋም። መሆን ካለበት ይሆናል ነው በቃ። ያ አንቺ ነሽ፣ ሰው ነው ወሳኙ። በቃ ሰው ነው እዚህ ምድር ላይ ኪንጉ ማለት ነው፣ ንጉሱ ሰው ነው። የሆነ በቃ ኤአይ ሊወራን ነው፣ ኤአይ በቃ ምናምን ሊለን ነው። ኤአይ እኮ ማለት ሰው ነው ዳታ የሚሰጠው። ልክ ሰው ምግብና ውሃ ካላገኘ እንደሚሞተው ኤአይም ከሰው ዳታ ካልተቀበለ ምንም ባዶ ቤት ነው፣ በቃ መጮህ ነው። በቃ ዝም ብሎ ባዶ ቤት ስትጮይ ምንም የራስሽን ድምፅ ነው መለሰች የምትሰሚው እንጂ አዲስ ድምፅ የለም። የመጨረሻ ጥያቄ እስኪጠቀቅ። እሺ፣ ስኬት ላንተ ምንድን ነው? ስኬት ብዙ ነው፣ በብዙ ነው የሚመነዘረው ስኬት። ለምሳሌ ቆንጆ ትዳር ካለች ስኬት ነው። ቆንጆ ገንዘብ ካለች ስኬት ነው። ቆንጆ ስራም ካለች ስኬት ነው። ብዙ ነው ስኬት። ያንተ ስኬት ምንድን ነው? የሰው ፍቅር። ይሄኔ ትልቁ ስኬቴ የሰው ፍቅር። እውነት ፈጣሪን በጣም አመሰግነው። በቃ አላቅም፣ እኔ ሰው ይወደኛል። እኔ ምን እንዳለኝ አላቅም። እና በጣም አመስጋኝ ነኝ ለሱ።
በጣም አመስጋኝ ነኝ እና ትልቁ ስኬት የሰው ፍቅር ነው። ከዛ ውጪ ሌላው ስኬቴ ራሴ ማለት ለራሴ አላውቅም፣ እንዴት እንደሆነ አላውቅም፣ እንዴት ቢውልድ እንደሆነ አላውቅም። ለራሴ ያለኝ ነገር በቃ እሱም ስኬቴ ነው ማለት በነገሮች የምሸበር አይነት ሰው አይደለሁም። የሆነ ነገር የሚያስደነግጠኝ ሰው አይደለሁም ምናምን እና ያ ነገር ደስ ይለኛል። እንደ ስኬት ነው ማየው እና የሆነ ዲፔንድ መሆን አይነት ሰው አይደለሁም ምንም ነገር ላይ። ያው ፈጣሪ የድንግል ማርያም ልጅ ላይ ዲፔንድ መሆን ግዴታዬ ነው። ከዛ ውጭ ግን የሆነ ነገር ቢጠፋ የሆነ ነገር ሆናለሁ፣ የሆነ ነገር ቢሄድ የሆነ ነገር ምናምን ምል አይነት ሰው አይደለሁም። ይሄ ምክንያትና ሰበበኛ ሰው አይደለሁም እና ለእኔ ዋናው ስኬት ብዬ ማስበው ሰው ዋናው ትልቁ ነገር። ለወጣቶች የመጨረሻ የምትላቸው ምንድን ነው? ምን ቃል አለህ ለወጣቶች? ያው እኔም ወጣት ነኝ። ወጣት ብዙ አለ። ሀገራችን የወጣት ሀገር ናት። በጣም ብዙ ወጣቶች አሉ። ቆንጆ ማለት በቃ ምንም አትሸበሩ እና ብዙ ጎርፍ አይወሰዳችሁ ነው የምላቸው። ማለት አትወሰዱ በቃ ወጣቶች። ይሄ አለ አይደለ ኳስ ሜዳ ላይ እንዴት ነው የሆነ ቡድኖች አሉ፣ ኳሱ አለ እና ኳሷን አትሁኑ ነው እኔ የምለው። ማለት ያም አይጠለዛችሁ እና ኮንፊደንስ ይኑራችሁ። የምትሰሩት ነገር ላይ እመኑ። ፈጣሪያችሁን በደንብ በምታምኑት እምነት አምላካችሁን ጋር በደንብ ኮሚኒኬት ይኑራችሁ በደንብ። ከዛ ባለፈ ግን ምንም የሚያስፈራ ነገር የለም ምድር ላይ ምንም ማለት ምንም በቃ የለም። ምንም የሚያስፈራ ነገር የለም። በደንብ እውቀታችሁን ለመገንባት መሞከር፣ ለማወቅ ሁሌም እና ጥሩ ነገሮች ላይ ለመገኘት ሞክሩ ነው የምለው ወጣቶችን። ይሄ አለ አይደለ አልባሌ ነገሮች ላይ ሱስ፣ የፖለቲካ ንትርኮች፣ በቃ እነዚህ አልባሌ ብዙ ጊዜ የሚያጠፉ ምንም ለእኛ ቫሊዩ ማያደርጉ ነገሮች ላይ ጊዜያችሁን አታጥፉ እና ምክንያታዊ መሆን፣ ለእያንዳንዱ ነገር ምክንያታዊ መሆን። ዝም ብሎ በጅምላ ሆ ከማለት ምክንያታዊ መሆን በጣም ጥሩ ነገር ነው እና ራሳችሁን ግን ለመለወጥ ወጣቶች ኦፖርቹኒቲው አለ። ራስ ላይ መስራት ነው ዋናው ነገር። ከዛ በኋላ መግፋት ወደፊት። ምንም ነገር ከኋላ መጥቶ ቢጎትታችሁ አትስሙት። ወደፊት መሄዳችሁን ግን አታቆሙ ነው ብለው። ደስ የሚል ቆይታ ነበር። ተመልካቾቼ በጣም ብዙ ትምህርት እንደሚወስዱ አልጠራጠርም፣ እርግጠኛ ነኝ። እግዚአብሔር ያክብርልን። እዚህ አክብረህን ስለመጣህ እናመሰግናለን። እኔም አመሰግናለሁ። እውነት ደስ ብሎኛል። ብዙ ቦታ ኢንተርቪው አድርጌያለሁ። ብዙ ሰው ብዙ ሚዲያ ያውቃሉ። ደስ ብሎኛል። እናንተም በርቱ። ቆንጆ ነው ሀሳባችሁ። እንደምናውቀው ዩቲዩብ ላይ ብዙ አልባሌ ነገሮች ይወራሉ። ብዙ ቪው እና ብዙ ጋጋታ አለ። ነገር ግን ጥሩ ነገር ደግሞ የሚሰሩ በጣም ጎበዝ ልጆች አሉ ልክ እንደናንተ። ስለዚህ በዚህ አጋጣሚ ይህንን ቪዲዮ የምትመለከቱ እያንዳንዳችሁ ሰዎች እንደዚህ አይነት ቆንጆ ነገር የሚሰሩ ቻናሎችን ሰብስክራይብ በማድረግ ሼር በማድረግ ኮሜንት በማድረግ ሲያጠፉ በማረም ጥሩ ኮሜንት በማድረግ እንደዚሁም ደግሞ ቆንጆ ነገር ደግሞ ሲሰሩ ደግሞ ቆንጆ ነገር እናንተም ያበረታታችኋቸው እንደዚህ አይነት ነገሮች ሲያድጉ ደግሞ ክፉ ነገር ደግሞ የሚሰሩ ስድብ፣ ብልግና፣ የተለያየ ነገሮችን ደግሞ የሚሰሩ ሰዎች ደግሞ ያው ይገበኛል ለገንዘብ ነው፣ ሰብስክሪፕሽን ለማግኘት ነው። ከዛ ደግሞ ወደ መስመር የሚገቡበት ይሆናል እና ዋናው ነገር ግን እናንተ እንደዚህ አይነት ቻናሎችን ሰብስክራይብ ያደረጋችሁ ስታበረታቱ ስለሆነ ይህንን ቪዲዮ ሁላችሁም ስትመለከቱት የመጀመሪያ ስራችሁ መሆን ያለበት ይህንን ቻናል ሰብስክራይብ በማድረግ እነዚህን ወጣቶች እናበረታታቸው ለማለት ነው። እኔም ስለጋበዛችሁኝ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። ተመልካቾቻችን ዛሬ ከዲጄ 14K ጋር የነበረን ቆንጆ ቆይታ ይሄንን ይመስል ነበረ። በጣም እንደወደዳችሁት ብዙ እንደተማራችሁ ወጣቶች እኔም ማድረግ እችላለሁ እንዳላችሁ አልጠራጠርም። ሁሌም ሳንሶር ቲዩብ ምርጫችሁ ይሁን። ብዕር ፖድካስት ሁሌም ከእናንተ ጋር ይቀጥላል። መልካም ሳምንት።